የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጆች ሻካለው እንታሪ ትንሽ አስፈራኝ ጸጉረ ልውጥ ሰዎች አላችሁ የጉምሩክ ሰዎች አሉ ምን ገጠመኛለሽ ፓሴንጀሩ ዮገርት አነሳና ሼክ አደረገው ጥቁር ነው ሰውየው ከዛ ይሄ ነገር በሱ መስሎት ነው እንደሚመታው ብዬ ለጓደኛዬ ማለት ነው መናገር ከዛ መንገደኛው ኧረ አይደለም ዮገርት ስለ ርብቅዬ ስነሳ አውርቻለሁና የመጀመሪያ ሻምፔኝ አጠጣት ያስተማረችኝ ርብቅዬ ነበረችና አይ አሜሪካ ከባድ ፍላይት ነው መንገደኛው ከባድ ነው ለማስደሰት በጣም ብዙ እንጥራለን crashed with a helicopter over the Potomac River. That airplane was coming to our hangar. Breaking news out of the US. There's been a mid-air collision in Washington, D.C. ጤና ይስጥልን ክቡራትና ክቡራት ቸቤ ሚዲያ ታዳሚዎች እንደምከርማችሁ እንደምሰንብታችኋል ዛሬ የኛ ሰው አሜሪካ ፕሮግራማችን ለየት ያለ ፕሮግራም ነው የምናሳያችሁ እንግዲህ አሁን የኢትዮጵያ አየር መንገድ 00 ፍላይት ነምበር 1 ላይ ልንሳፈር አየር ላይ ያሰፈሰፍን ያለበት ሁኔታ ነው ያለው ዛሬ እዚህ ቦታ ላይ የተገኘንበት እንግዲህ ፕሮግራም የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጆች እንግዲህ እዚህ በሰሜን አሜሪካ የሚኖሩ ሰብሰብ ብለው እንግዲህ የራሳቸውን ነገር ሊያሳዩ እንዲያስተዋውቁ ነው እዚህ ቦታ የተገኘነው ተገኝተን ዛሬ በዓላቸውን ይመስላል የሚለው ነገር ዓላማውስ ምንድነው የሚለው እናሳያችሁ እዚህ ቦታ የተገኘነው ወደ ውስጥ ገብተን ያለው ነገር እናሳያችኋለን እንግዲህ የኢትዮጵያ አየር መንገድ ደግሞ ሲነሳ ብዙዎቻችን እንግዲህ የኢትዮጵያ አየር መንገድ ሲባል እንግዲህ አውሮፕላናችን በመላው ዓለም ላይ ኢትዮጵያ ባንዲራ ከፍ አድርጎ ሲወርድ በጣም የምንታወቅበት ነውና በእኛም ጊዜ በነበርንበት ሀገር የበረራ አስተናጋጅ ነው ለመቀጠር ራሱ ለመግባት ደግሞ ያለውን ቻሌንጅ ያለው ፈተና ብዙዎቻችን እናውቃለን እንግዲህ ወደ ውስጥ ገብተን ከነሱ ጋር ቆይታ ይኖራል አብራችሁ ቆያችሁ ሙሉን ተመለከታላችሁ ተከተሉኝ እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም ማዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። ለመጀመር እንግዲህ እንኳን ደህና መጣችሁ የዚህን ዓመት ደግሞ ልዩ የሚያደርገው ቸቤ በመሃላችን አለ ስለዚህ ልዩ የሚያደርገው ምንድነው ይሄንን እስካሁን ድረስ በእኛ መሃል ነበር የቀረው አይደለ አሁን ቸቤ መኖሩ እዚህ ስፖንሰር ማድረጉ ደግሞ በጣም ብዙ ያሰፋናል ከዚህ በኋላ ያለውንም ደግሞ መልእክታችንንም ያስተላልፍልናል ብለን እናስባለን አሁን ወደ ፕሮግራማችን ስንገባ ክቡራትና ክቡራን መንገደኞቻችን እንኳን በሰላም መጣችሁ ይህ የበረራ ቁጥር 001 ወደ ቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጆች የሚሄድ ነው የዚህ በረራ ካፕቴኖች ምኞቴ ሄርሞን አይኔ እንግዳ መከለያ ናቸው ለዚህ ፍላይት
የተመደቡ አብራሪዎች ረዳት አብራሪዎች ደግሞ ዜና፣ አማሃ፣ ሊያ ኤንድ ቤተልሔም ናቸው። የምንበርበትን ከፍታ መጨረሻ የሌለው ሲሆን ዝቅታው ደግሞ መሬት ነው። አብራችሁን ስለበረራችሁ እያመሰገንን አሁን ደግሞ ረዳት አብራሪያችን አማሃ ወደሱ እናመራለን። ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ የቀድሞ የኢትዮጵያ አየር መንገድ የስራ ባልደረቦች፣ እህቶች፣ ወንድሞች፣ ጓደኞች፣ በጠቅላላው የኢትዮጵያ አየር መንገድ ቤተሰቦች እንኳን ለ4ኛው ዓመት መሰብሰባችን በደህና መጣችሁ። በእግዚአብሔር ፈቃድ እነሆ 3 የመሰባሰብ ዓመታትን አሳልፈን 4ኛውን ለማጣጣም ተሰብስበናል። በአንድ የ2002 የበጋ ወቅት እኔ ዜናና አሸናፊ የስልክ ወግ እያወቃን ሳለ ኢትዮጵያ አየር መንገድን ከተቀላቀልን 20 ዓመት እንደሞላን አስታወስንና ለምን ይህንን ሀሳብ ለጓደኞቻችን አናካፍል ብለን ተነሳን። ምንተስኖት ነብዩና ዳኒ ሰለሞንን አገዙንና የመጀመሪያውን የቀድሞ የኢትዮጵያ አየር መንገድ ባልደረቦች ስብስብ በህዳር 2002 በወንዶች ብቻ ጀምር ነው። በእርግጥ አልፎ አልፎ ድንኳን የሰበሩ ሴቶች ቢኖሩም በወቅቱ ተሰባስበን ከተስማማንባቸው አንኳር ጉዳዮች አንዱ አብዮቱ ካለ ሴቶች ተሳትፎ ግቡን አይመታም የሚል ነበረና በ2023 ከሴቶች እህቶቻችን ጋር ተቀላቅለን ማክበር ጀመርን። በመንገዳችን ላይ ብዙ አድካሚ፣ አሰልቺ፣ አከራካሪ ጊዜዎችን አሳልፈናል። ሁላችንም ግን ለአንድ ዓላማና ግብ የቆምን ስለነበር ከዓመታት አልፈን እዚህ ደርሰናል። ቁጥራችን በየዓመቱ እየጨመረ ይገኛል። ይህ ለእኛ ለአዘጋጆቹ ትልቅ ደስታ ነው። የማህበሩን ጥንካሬ ለማስቀጠል ከዓመት ዓመት ከመሰብሰብ፣ ከመብላት፣ ከመጠጣት፣ ከመጫወት ባለፈ የእድር ኮሚቴና የኢንቨስትመንት ኮሚቴ በማቋቋም ከአባላቶቹ ጋር በፈቃደኝነት ወደፊት የምንጓዝበትን ቤተሰባዊ ትስስር የምናሰፋበትን መንገድ አመቻችተናል። ስለ ኢንቨስትመንትና እድር ኮሚቴ የስራ አካሄድ ተወካዮቹ በኋላ ቀርበው ማብራሪያ ይሰጣሉ። ከዚህም በተረፈ ጓደኞቻችንን በችግር በወደቁበት ወቅት ማለትም በህመም በተለያየ ጊዜ እርዳታ ስናደርግ ቆይተናል። የዘንድሮውን ኢቨንት በፈቃደኝነት ተረክበው ላዘጋጅልን ለምኞቴ፣ ለሄርሞን መከለያ፣ እንግዳና አይን አበባ ከፍ ያለ ምስጋና ማቅረብ ወዳለሁ። ይህንን ዝግጅት አዘጋጅተን እዚህ ለሰበሰበን ለልዑል እግዚአብሔር ምስጋና እያቀረብኩ ለሁላችሁም መልካም ጊዜ እመኛለሁ። እንተዋወቅ። ብስራት እባላለሁ። ብስራት ተስፋዬ። የአየር መንገድ 10 ዓመት አገልግያለሁ። እዛ ከወጣሽስ? ከወጣሁም 10 ዓመት አሁን ሞላኝ። ሰፕተምበር ላይ 10 ዓመት ሞላኝ እዚህ ከመጣሁ። እንግዲህ በአንቺ ጊዜ ስትገቢ ከ10 ዓመት በፊት እንዴት ነበር? እንግዲህ 20 ዓመት ማለት ነው። ፕሮሰሱ እንዴት ነበር በእናንተ ጊዜ? የት ነበር የተማርሽው? ሃይስኩል? ሃይስኩል ጥቁር አንበሳ ነው የጨረስኩት። ኢትዮጵያን ኤርላይንስ፣ ከዛ በኋላ ዩኒቲ ተምሬያለሁኝ። ከዛ በኋላ ነው ጆይን ያደረኩት። በእኛ ጊዜ በጣም ጥሩ ነበረ። ለመግባት ከባድ ነበር። አስተማሪዎቻችን በጣም መናገር የምፈልገው በጣም ጎበዞች ነበሩ። ለኢትዮጵያን ኤርላይንስ ያላቸውን ፍቅር ወደኛ አስተላልፈዋል። እኛ ደግሞ በነበርንበት ጊዜ እሱን ለመጠበቅ ሞክረናል። ኢትዮጵያን ኤርላይንስ ቤታችን ነው። በጣም ከድሮ ከሰራሁበት ትልቁ ከእድሜ ተመልሼም አድርጊ ብትለኝ የማደርገው ኢትዮጵያን ኤርላይንስን ማገልገል ነው። በጣም ጥሩ ጊዜ ነበረኝ። ጥሩ ጊዜ አሳልፌያለሁ። በጣም አሁን እንደው እንደ ኤርፖርት ምናምን ስትሄጂ ያን ዩኒፎርም ለብሰው አሁን ያሉ ሰራተኞች ምናምን ስታይ ምን ይሰማሻል? በጣም ደስ ይለኛል። እውነት በጣም ደስ ይለኛል ሳያቸው ኢትዮጵያን ኤርላይንስ እዚህ መድረሱ። እኛ ከወጣን በኋላ ብዙ አዳዲስ ዴስቲኔሽኖች ተጀምረዋል፣ ሰፍቷል እና በጣም ደስ ይለኛል። ምን ገጠመኛለሽ? እንደ ማለት ነው ገጠመኛቸው። አቤት እናንተ አለ በቋንቋ ገጠመኛል፣ በምግብ ስንት ነገር አለ። እስቲ እንደምታስታውሹ ምን ገጠመኛለኝ? ማስታውሰው ብዙ መጥፎ ነገር አላጋጠመኝም። ተርቡላንስ የተለየ ነገር ያጋጠመኝ እሱ ነው። ፎከር ላይ ነበረ።
መንገደኞቹ ያኔ የተማርኩት ነገር መንገደኞቹ የኛን ፊት ነበር የሚያዩት። የኛ ለመደንገጥ እነሱን በጣም ያጽናናቸዋል እና እየዞሩ እኔን ነበር የሚያዩት። በቃ ገጠመኝ ማስታውሰው በጣም የተለየ እሱ ነው። ባልበርስ ብለሽ የምታስቢ ነበር ሀገር የት ነበር? ባልበር ወይስ ምናምን አሁን እኛ የምናውቀው ምናምን አለ የዛ ኢትዮጵያ የአሜሪካኑ ፍላይት ምናምን የሚሉ ብዙ አሉ። አይ አሜሪካ ከባድ ፍላይት ነው። መንገደኛው ከባድ ነው። ለማስደሰት በጣም ብዙ እንጥራለን። እኛም ስንነሳ ከዛም በደንብ ተነግሮበት የአሜሪካ ፍላይት ስፔሻል ነው በጣም ለየት ያለ እንክብካቤ አድርገን ነው የምናደርሳቸው። አሜሪካ ፍላይት ሁሌም በጣም ከባድ ተብሎ ከሚወሰደው አንዱ ፍላይት ውስጥ እሱ ነው። ዛሬ ደግሞ ስላገኘንሽ ስለ ዛሬው ደግሞ ትንሽ አባል ነሽ ሜምበር ሆነሻል ኦልሬዲ? አዎ ይሄ ነው የመጀመሪያ ዓመቴ። የመጀመሪያ ዓመት ቸኩያለሁ። ኑሮሽ እዚህ ነው ዲሲ አካባቢ? እሺ ቸኩያለሁ ጓደኞቼን ለማግኘት። አንከፍትም አናስገባ። ስላገኘሽ እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ኢትዮጵያ አየር መንገድ እስካሁን አሁን ተመልሼ ሙሉ ብገባ ኢትዮጵያ አየር መንገድ እያልሽ ነበርና አሁንም እንግዲህ ስማችሁን አንግባችሁ የኢትዮጵያ አየር መንገድ ነው ራሱ ሲነሳ አሁን የኢትዮጵያ አየር መንገድ የቀድሞ አስተናጋጆች ሲባል እስቲ የኢትዮጵያ አየር መንገድ ነው የሚታወሰውና እንግዲህ እንኳን ጆይን አደረግሽ። እናመሰግናለን። ቀረ የምትይው ነገር ካለ ማስተላለፍ የምትፈልጊው ካለ? በቃ አመሰግናለሁ። ሌላ ቴንክ ዩ አመሰግናለሁ። በ2022 ማለት ነው የሁለተኛ ዓመት ሪዩኒየናችንን ስናዘጋጅ ኡበር እነዳለሁ እና ኡበር እየነዳው እያለ መኪና ውስጥ አንድ ሰው ይገባል እና ያው መኪና ውስጥ ገብቶ ሽቶ በጣም ቆንጆ ሽቶ ነው የተቀባው ሰውየው እና ያችን ሽቶ እስቲ ስሙን ትጠቅስልኝ ወይ? ብዙ ጊዜ ሽቶ እወዳለሁ እና እስቲ ስሙን ንገረኝ ብዬው ሰውየውን ተዋወቅኩት እና አየር መንገድ ስለምሰራ ትንሽ የሽቶ ፍሌቨር አለኝ ብዬ ነው ኢንትሮዳክሽን የጀመርኩት እና እሱም ያው የሽቶውን ስም ነገረኝ። በዛው የመጀመሪያ ትውውቃችን እዛ ላይ ሆነ እና 2025 በዚህ ዓመት ላይ ለኡበሩ ጠብቆ ያው $70,000 በላይ ነው ቲፕ የሰጠኝ ብዬ አምናለሁ። ትልቅ ፌቨር የሰራልኝ እና እሱም ያው ካፕቴን አብይ ይባላል የአሜሪካን ኤርላይን የሜንቴናንስ ኦነር ነው እና እሱን ወደዚህ መድረክ ለመጋበዝ ነው የመጣሁት። ቴንክ ዩ ቴንክ ዩ ሶ ማች። እንዳላችሁ እንግዲህ ኡበር ውስጥ ገብቼ ነው ያገኘሁት ዜና ጋብዞኝ ነው የመጣሁት። እቺን ሰምቶ የማይደነግጥ ፍላይት አቴንደንት የለም። የትም ቦታ ሆናችሁ እቺን ጥው ስትሉ ሲትበልጥ ትፈልጋላችሁ እየተፈለገ ብቻ ሲትበልጠው ልጆቻችሁንም አይደለም እንዴ? በጣም የሚገርማችሁ ነገር ዌስት አፍሪካ ሄዳችሁ ትታወሳችኋል አይደለም? አቤት ዌስት አፍሪካ ፍላይት ስንቱ ነው ቲንግ እንዳሁን አድርጎ ጠርቷችሁ can you please open up the window, it's a little bit sticky over here የሚለው አስታውሻችኋቸው? ኦኬ ኤኒዌይ ይሄን ያልኳችሁ ለምንድን ነው coming together ያልኳችሁ? አሁንም ዜና ሲያስተዋውቅ ጄፍ ቤዞስ ምን ይላል? if you find a problem and you have the solution, you have a business. I repeat, there is a problem, you find a solution, you have a business. So እኔ የሆነ ኮርፖሬት ስራ ውስጥ ስሰራ ቆይቼ አንድ በጨዋታ ነፍሱን ይማረው አሁን አልፏል ያጫውተኛል። አይ ኖ መካኒክ የሚባል በሀገሩ የለም ማለት ስፔሻሊ ከኮሮና በኋላ I said, are you serious? እውነትም ስናይ መካኒክ የለም በሀገሩ የለም፣ ምንም መካኒክ የለም። So I said, okay, I'm in a very good business, I'm getting paid well. ሚስቴ ሁሉ ጊዜ እብድ ትለኛለች because there is an entrepreneur over here. የአንትረፕረኖር ማይንድ እኔ ምን መሰላችሁ ፓይለት ሆኜ 1 o'clock in the morning ነው የካርጎ ፍላይት ነው ከሂውስተን ወደ ዳላስ እየሄድኩኝ something told me ምንድን ነው እዚህ ላይ የምትሰራው አለኝ። what are you doing at 34,000 feet? የበረርኩ ነው አልኩት ለራሴ። እዚህ አይዋለሁ ኮፓይለት ቁጭ ብሎ ይህ ሰው እያበደ መሰለኝ ልቀበለው ይላል።
እኔ ግን ራሴን የምጠይቀው እንዴ is this what my life is going to be? ኮምፒውተር ውስጥ ታስሬ ኮምፒውተሩ ሞኒተር እያደረኩ ነው የምኖረው። I have to free myself አልኩ። ከዛ ወጥቼ I freed myself ማለት ትራንዚሽን ሰራው። ያንን ትራንዚሽን መስማት ከፈለጋችሁ ሊንክድኢን ፔጅ ላይ ብትሄዱ from cockpit to C-suite የሚል አንድ የሰጠሁት ኢንተርቪው አለ። እዛ ላይ ታይታላችሁ ህይወት ታሪክ። አሁን ግን እዚች ላይ ለመቀጠል ምንድነው ልጨምርላችሁ የምፈልገው፣ ብዙዎቻችሁ በኢትዮጵያን ኤርላይንስ ምክንያት ከዛ ወጣችሁ ካሪየር ቼንጅ ያደረጋችሁ ብዙ ሰዎች አላችሁ አይደለም? It's not only Ethiopian Airlines. ለኔ as Ethiopian Airlines ነክቶኛል። by the way አንድ 3 ወር ሰርቼ ሲያረጉኝ ይወጣው 16330 that's my ID. okay አዋዲ ተቀልጃለሽ እቺት እዚህ ጋር አለች ይዛታለሁ ሁሌ አጨብጭቢ። ስለዚህ ምንድነው ልላችሁ የምፈልገው እዚህ ላይ የናንተ ስራን ስታዩት እኔ ከድሮም ነው እኔ አባቴን I don't remember him other than that green uniform. He started flying in 1956. ስለዚህ I'm 40 something. And I was born in 1961, so already by 1967 he was a jet captain. ስለዚህ ሁሌ የማየው ዩኒፎርም አድርጎ ነው። እነሱ ደግሞ ክሬዚዎች ነበሩ። ቀን የለ ምን የለ ጠዋት ዛሬ ማታ ሄድኩኝ እንታውን አመት በዓል የለ መብረር ነው። ለምን ጠይቄዋለሁ። አባቴ 12 ልጆች ነው ያሉት። ይኸውልህ አንዷ ያቺ ዛጋ 12 ልጅ እየበረረ እንዴት ነው ያደረገው? ምንም የሚሰራው ነገር የለም። ከበረራ ሲመጣ ልጅ ነው የሚሰራው። ኦኬ እና ስጠይቀው የሚመልስልኝ አንድ መልስ ነው። And that is, we're building an airline. We're building an airline. አሁን ጊዜ እንደዛ የሚያስብ ያለ ይመስላችኋል? I don't know. ያንን እንግዲህ ያለውን ሄሪቴጅ እና ሌጋሲ እናንተ ናችሁ የምትቀጥሉት ከዚህ ሆናችሁ። because don't forget እኔ አሁን ልንገራችሁ ቅድም እንዳልኳችሁ ነው the idea came right መካኒክ የለም ጥሩ ቁጭ አልኩና ማሰብ ጀመርኩ። if there are 500,000 Ethiopians in the DC DMV area right 500,000 Ethiopians በተለይ እንደ ሜሪላንድ ሲልቨር ስፕሪንግ ስትሄዱ እኔ ቴክሳስ 42 ዓመት ነው የኖርኩት እና እዚህ መጣው አሚን ከኔ ኢማጂን ሲልቨር ስፕሪንግ ሲሄድ ሲያደናቅፈኝ ብሎ አይዞህ ይለኛል ከኋላ የሚያቅፉሉ አለ ዘሎ so I said hey ይሄ እንደዚህ ከሆነ if there is 500,000 Ethiopians there should be 500 technicians in ጭንቅላቴ ውስጥ ነበር 500 technicians አይደል ሱን ቤት አድርጌ እዚህ መጣሁ። የሚመቻችሁ ኑ ዋሽንግተን ዲሲ አሁን እኔ I have 205 ex-Ethiopian Airlines working as technicians. እነዚህ ደግሞ ቴክኒሻኖች they are top of the top technicians. እኔ አንድ ነገር ነው ያደረኩት ወንድሜ እዚህ ስለሚኖር ሂድና 3 ሬስቶራንት ውስጥ looking for Ethiopian aircraft technician top pay ለጥፍ አልኩት። ሲለጥፍ ብታምኑ ባትምኑ በ10 ቀን 89 ሆኖ መጡ። 89 of them they came. The rest is history. አሁን 3 ዓመታችን ነው። We're the #1 maintenance provider DCA with 147 flights inbound 147 flights outbound ጠቅላላ የዲሲ ኤርፖርት አሁን ብትመጡ ጠቅላላ የሚቆጣጠረው ኢትዮጵያዊ ነው። አሁን እዚህ ጋር ወንድሜ ምን አለ እንዴት ነው ኢትዮጵያኖች አንድ ላይ ማንሆነው ስንል ስለ ማይንድሴት ማውራት ነው ማይንድሴት አይደለም ዲኤንኤ ነው ችግራችን ውስጥ ነው ያለው ዲኤንኤ ውስጥ አሁን እሱ ቅድም ኡበር አለ ሲል እሱን ኡበር ላይ ዜናን ለማግኘት ያጋጠመኝ ምንድነው ታውሳችሁ እንደሆነ አንድ ጊዜ በጣም ሃንዴ እና ኪያዎች ይሰረቁ ነበር እዚህ በጣም
አሜሪካ ውስጥ በጣም ይሰረቃሉ እና የካምፓኒ መኪና የኔ ሃንዴ ናት ሰረቋት። So I said, you know guys, leave me alone, let me take over. Uber ልውሰድ እስቲ ሊዮ 10 ኡበር ስጠራ 8 የሚመጣው ኢትዮጵያዊ ነው። 10 ኡበር ስጠራ 8 የሚመጣው ኢትዮጵያዊ ነው። እዛ ላይ ነው እንግዲህ ዜና ነው ያገኘው። ግን እንገራችሁ እዚህ ላይ በጣም ደስ የሚሉ ነጭ ፀጉር ነው ያላቸው። ያብራሉ መሰላችሁ ሰውየው ሲነዱ ሁሉ ደስ ይላል። እኔ ቤተመንግስቱ ላይ ያለው መሰለኝ ከኋላ እሳቸው አነዳል። ግን እሳቸው ቀስ ብለው አይዲዬን ነው የሚያዩት። በኋላ መስታወት ቀስ እያሉ አዩና ምንድናት ይቺ ያጠለጠልካት? ዲሲኤ ናት እንዴ አሉ። አዎ ጌታዬ ዲሲኤ ናት። ኤርፖርት? አዎ። እዛ ነው ያለው? አዎ። ጠረጋ ነው አሉ። አያችሁ ሜንታሊቲ። ጸጥ አሉ። ትንሽ ቆዩ። በላቸው። ዊልቸር ነው አሉ። አይ እሱም አይደለም ጌታዬ አልኳቸው። ትንሽ ቆዩ። ሴኩሪቲ ነው ታዲያ አሉ። አይ አይደለም ጌታዬ ሰውዬ አይለቁኝም ማለት ነው። ታዲያ ምግብ ቤት ውስጥ ነው ዞር ዞር እያደረክ የምታተረው? ሰውዬ እንዴት ነው እንዲህ እየተባባልን ደረስን። ጌታዬ አንድ ጊዜ እዚች ጋር አቆሙልኝ። ምን ነው አለኝ። እዚች ጋር በቃ እዚች ፓርኪንግ ሎት ውስጥ አቆሙልኝ። አቆሙ። ወረዱ። አሉ ነው አልኩና አይዲ ታግ አስመጣሁና ውስጥ ሳገባቸው ይሄ ሁሉ ኢትዮጵያ አለ አሉኝ። እኔ እኮ ኮሎኔል ለገሰ ታፈሰ እባላለሁ። የፎርስ እኮ ኮሎኔል ነኝ አሉኝ። እንዴት ታዲያ እንደዛ አያስቡም አልኳቸው። እንዴት ላስብ ጌታዬ? ዲሲ ስገባ ሁሉ ነገር ዊልቼሩ ምኑም እኛው ነን። ዲሲ ባድ ስታወጡ ስትሄዱ በ3 አማርኛ፣ እንግሊዝኛ፣ ስፓኒሽ ይላል። ለምንድን ነው አማርኛ ጠየቅኩ። እኔ ማለት there is Amharic ስላል you own the airport. So are we going to own the airport just as wheelchair? Taraga? No. Come to DC right now. You will see የኛ ልጆች ወዲያ ሲሉ ያንን ኤርፖርት ሲያተራምሱ ታያላችሁ። ደስ ይለኛል ብትመጡ። ግን ይሄን ያልኳችሁ ለምንድን ነው? አሁን እናንተ የምታደርጉት ስብስብ very ትልቅ ነገር ነው። I don't know who sees የፍላይት አቴንደንት ጃብን ወይንም የፍላይት አቴንደንት ጃብን ለስ አድርጎ የሚያይ ሰው something is wrong with you. Because በኢትዮጵያ እንኳን አንጻር ብታዩ ለዛ 130 ሚሊዮን ህዝብ እናንተ you are 0.0003% ናችሁ ለዛ ህዝብ። እኔ ታውሰኛል every girl wanted to grow up and become what? Flight attendant. የሚከበር ስራ ነበር። እኔ ሳውቀው አሜን። እኔ አንድ ከሚገርማችሁ ፍላይት አቴንደንቷ ሮጣ ገባችና ካፕቴን አቤት what's wrong? You know there's a passenger in first class. He said he has a wedding to go to. Can you go a little bit faster? Who said that? The passenger. I said okay. Tell him that once we start descending it will be downhill. I will go faster at that time. ምን ያልሰማችሁ ታሪክ አለ? ከአናውንስመንት አንስታችሁ ጉድባይ እስከምትሉ ሜሞሪ ጥላችሁ ነው ያለፋችሁት አይደለም እንዴ? as flight attendants እናንተ you are the ambassadors of Ethiopian Airlines. Ethiopian Airlines በአሁን ጊዜ እናንተን አይነት ነው ያለው። ውስጥ ያለውማ you know ክሌፕቶክራቲክ በቃ ምንም ክሌፕቶክራቲክ ማለት በቃ ይሄ ገዳይ ምናምን ስራ አውጥ በዚህ ግባ ኦፍ አልሰጥህም ምናምን የሚል ሁሉም ያወሩላችሁ ይሄንን ነው። ለጥሩ መንፈስ ላይ ታየው ይችላል። ግን እንደናንተ አይነቱ እዚህ ወጥቶ ግን ይሄን አየር መንገድ ሌላ ሌቭል ላይ ይወስደዋል ብዬ ሙሉ እምነት አለኝ። So at the end of the day please ይሄን ያረጋችሁትን ስብስብ እኔ አየሁት። It's not easy. አልኳችሁ for the last 3 years I've been working with Ethiopians. I've never worked with Ethiopians before. As fun as we have እዛ ተሰብስበን ትልቁ ነገር ለዚህ ሶሳይቲ ዲኤምቪ ላለ ያስተማርነው ምንድን ነው? Ethiopians don't eat only together or don't laugh together. They also work together. Come see us. 205 of us. በዚህ ልሰናበታችሁ። እነዚህ የኢትዮጵያን ኤርላይንስ ቴክኒሽን እኔን አይደለም
ኢትዮጵያዊነትን today, and I'll tell you this and I will leave you with this. When I was negotiating to get this contract, the American Airlines CEO looked at me and said, Captain, you are a nobody. We don't know you. Who are you? I mean, you're telling us you can do this, you can do that. I said, sir, before you finish, let me show you one thing. I want you to look at this screen. በዛን ሰዓት 109 ነበሩ። 109 መካኒኮች እያንዳንዳቸውን ምን ያህል አመት እንደሰሩ፣ ምን አይነት አውሮፕላን ላይ እንደሰሩ፣ ምን አይነት ኤንጂን እንደሰሩ አረኩልን። ስክሮል ይለኛል። ስክሮል ደንግጡ። You have these people? Yes, sir, I do. If I ask you to bring them tomorrow, line them up in front of my office, can you do that? I say, why do you want to wait till tomorrow? I can do it today. Oh, I give you 90 days. And that's it. Today we're there 3 years and we're the #1 station for American Airlines because of Ethiopians. In 2024, accomplishing rate, Malet, every aircraft that came to our hangar, not 90, not 94, 100% repair their owner. Nice and acceptable. And for some of you that if you remember, an aircraft not recently crashed with a helicopter over the Potomac River. That airplane was coming to our hangar. So እነዚህ ልጆች መታችሁ ብታዩዋቸው ሞራል ብትሰጧቸው they are የሚያኮሯችሁ ናቸው። እኛ ችግራችን አብሮ መስራት አይደለም፣ ከውስጣችን አንድ ዲኤንኤያችን ውስጥ የመጠላለፍ የመመቀኛኘት ኦኬ ያ እንዳይነሳ እንዳሁን እዚህ አንትረፕረነር አለ እዚህ ጋር ምን አልኩት አንድ ብቻ ልንገርህ አልኩት አንድ ብቻ ልንገራችሁ እናሉት If I ask you 3 restaurants, please tell me if you know them. Chipotle የሚባል restaurant ታውቃላችሁ? Please, come on. ታውቃላችሁ? All right. Wingstop የሚባል wing place ታውቃላችሁ? All right. Jimmy John's የሚባል sandwich place? This thing started 20 years ago. They have over 2,000 franchises. Tell me one Ethiopian restaurant with 500,000 people that has one franchise. 0. You know why? We can't work together. That mentality ገብቷል ጭንቅላታችን ውስጥ that no, we can work together, guys. አድዋ ላይ ፈረንጅን እኮ አርገን አባረነዋል. We can. Let's have that mentality. You guys work together. Whatever you guys can do or whatever you guys want. I'm an Ethiopian Airlines kid. I'm always here to help you. Thank you very much. በየቴብሉ አይዲ አሁን ትሰጣቸዋለች ፕሮምፕት አሉ 10 የሚሆኑ ከዛ ላይ አንዱን መርጣችሁ በየቴብሉ እሱ ዲስከስ ታረጉና አንድ ሰው ሪፕሬዘንት እንዲያረጋችሁ ታረጋላችሁ ሁሉም እንዲሳተፍ ለማድረግ ወደ ስቴጅ ሰው ከመግባት አንድ ሰው ሪፕሬዘንት አድርጓችሁ ያንን ነገር ሰመራይዝ አድርጎ ይሰጠናል ይሄ ሪኮኔክት እንድናረግ ያረጋናል ብዬ ስላሰብኩ ነውና በጣም አመሰግናለሁ በዚህ የተወሰነች ሰዓት ስለሆነ የተሰጠችን በሰዓት እንድትተባበሩን Thank you so much. ሌላ ብዙ ፕሮግራሞች አሉ ኢንጆይ አድርጉ እናመሰግናለን በአዲስ አበባ ሂልተን በታላቅ ድምቀት የተመረቀው የመድረክ መሪና ጋዜጠኛ ወንዶሰን ከበደ የመድረክ ማስታወሻ መጽሐፍ አሁን ደግሞ በቨርጂኒያ ዋተርፎርድ ኢቨንት ሴንተር ሊመረቅ ነው። በታንክስ ጊቪንግ ዊኬንድ እሁድ ኖቬምበር 30 2025 ከቀኑ 3 PM ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት መጽሐፉ በድምቀት ይመረቃል። የመድረክ ማስታወሻ የኪነ ጥበብ ባለሙያዎች ትዝታቸውንና የመድረክ ገጠመኞቻቸውን
በፎቶ አስደግፎ ያቀረበበት ብቻም ሳይሆን በመድረክ መሪነቱ በሁነት አዘጋጅነቱና አስተባባሪነቱ የተሳተፈባቸውን ፌስቲቫሎችና ታሪካዊ መድረኮችን በጊዜ ከፋፍሎ ያስቃኘበት ጭምር ነው። ቨርጂኒያ ዋተርፎርድ ኢቨንት ሴንተር ይምጡና የመድረክ ማስታወሻን በክብር ይመርቁ። ጠሪ አክባሪ ነው። አዘጋጅ ወንድወሰን ከበደ። የተወደዳችሁ ክቡራትና ክቡራት የምንገኘው የኢትዮጵያ አየር መንገድ ፍላይት 500 ላይ ነው። ከዋሽንግተን ዳላስ ወደ አዲስ አበባ ያለው ጉዞ ላይ ነው የምንገኘው። እንግዲህ እንደምትመለከቱት ዩኒፎርም አይመስልሽም? ይመስለኛል። ትክክል ነው። እስቲ ንገሪያቸው፣ ያለንበት ንገሪያቸው። እንግዲህ ያለንበት የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጆች ተሰብስበን እዚህ የአራተኛ ዓመታችንን እያከበርን ነው። እንግዲህ እንደዚህ በሆነ ደግሞ እኔ መጥቻለሁ ለማስታወስና ያሰባሰበንን ዋናው ኢትዮጵያ ኤርላይንስን ለማመስገንም ትውስታዎቻችንንም ለማውረድ ደግሞ ተዘጋጅተናል ማለት ነው። በጣም ደስ ይላል። እናንተማ በጣም ብዙ ትውስታ ነው ያላችሁ። እኛ ልጆች በነበርንበት ሰዓት ኢትዮጵያ አየር መንገድ ይሰራል ከሰው ከተባለ ምንም አይነት ስራ ብቻ ይስራ፣ እዛ አየር መንገድ ውስጥ ስራ የሚሰራ አለ ከተባለ በስማ ወሰስማ ምናምን ተባለ። አንድ ጓደኛችን ማርታ ደሞዝ ታውቂያታለሽ? በደንብ አውቃታለሁ። ማርታ ደግሞ የኛ ሰፈር ልጅ ናት። እኛ ቤቢ ነው የምንላት። ስለዚህ ሰፈር እንኳን ሆስቴስ አለ ከተባለ በቃ ያ ሰፈር በሱ በኢትዮጵያ አየር መንገድ ምናምን ሰርቪስ ነው የምትመጣው፣ በዛ በብላንድ ክሩዘሩ ምናምን። በቃ እኛ ደግሞ ያው ቤተሰብ ምናምን ስለሆነ አሁን ማርቲ ታይናለች፣ ካሊፎርኒያ ምናምን ያለችው አይደል? አዎ። እና አባል አልሆነችም እስካሁን ስሟን አላየንም። እንግዲህ በሚቀጥለው የግዴታ መምጣት አለብሽ፣ ባይሆን የመግቢያውን እንችርሻል። የትኬት ልል ነበረ ከበደኝ። እናንተ አትከፍሉም? አዎ፣ አየር መንገድ ግን በሚቀጥለው ስፖንሰር ያደርገናል ብለን እናስባለን። እንግዲህ ምናልባት በጣም ምክንያቱም አንደኛ አሁንም የተሰባሰባችሁበት ምክንያት የኢትዮጵያ አየር መንገድ ነው። አሁንም በዚህ ጉዞ ላይ የምታስታውሱ የኢትዮጵያ አየር መንገድ ነው። እናንተም ደግሞ እዚህም ያሉ ብቻ ሳይሆን አዲስም አሁን በስራ ላይ ያሉ ሰዎች እናንተን ጆይን አድርጓቸው ከፍ ብሎ ከዚህም አልፎ ወደ አዲስ አበባ ገብታችሁ ያሉትን የቀድሞ የስራ ባልደረቦቻችሁ ተገናኝታችሁበት ከፍ የሚል ነው። ከዛ ውጭ ግን ምን ያህል ጊዜ ቆየሽ? አየር መንገድ ለ7 ዓመት ሰርቻለሁ። 7 ዓመት በጣም ከባድ በነበረበት ሰዓት እንዴት ነበር ያንቺ ፕሮሰስ ለመግባት? አቤት ፈተናው! እሷ ትነግረን ነበረ ኢንተርቪው። እንግዲህ ግሬድ ራሱ ይታያል። ኤ ማምጣት አለበት። የት ነበር የተማርሽው? ሃይ ስኩል? እሱም ማታባለው ሰፈርሽ ልትለኝ ነው። ከዛ ደግሞ ቄስ ትምህርት ቤት ልትለኝ ነው ነገር። እሱም ማተር ያደርጋል። አዎ ናዝሬት ስኩል የተማርኩት እኮ እሷም ናዝሬት ስኩል ነች እኮ። ስለዚህ ናዝሬት ስኩል ወደ እንትን ነው ተዋታጣላ ራስ መኮንን ሊጋ ነው። አዎ። አይ ናዝሬት ስኩሎች በሙሉ ሆስቴስ ናቸው ልትለን ነው ማለት ነው አይደል? ከዛ ፊት ለፊታችሁ ቱራኮ ነበር። በዛ ጊዜ ነበር የኔ እንዳውት ደረጃ 40 ደረጃን ስትወርድ እናንተ ፍሬንች አለ፣ እንግሊዘኛ አለ። አዎ ከባድ ነበር ለመግባት። በጣም አየር መንገድ ለመግባት በጣም ከባድ ነበረ። እኔ እንደውም ስገባ ቤተሰቦቼም አላወቁም ነበር። ስለሚከለክሉኝ አይደለም፣ በባህሬ የሆነ ነገር ካረኩ በኋላ ነው መናገር የምፈልገውና ከገባው በኋላ ነው ቤተሰቦቼ የሚያወቁት። ግን በጣም ከባድ ነበረ። የእውነትም ደግሞ እንደሚታየው ወተን ለብሰን ብዙ ጊዜ ኬክ ቤት ስንገኝ ኦር ምግብ ቤት ስንገኝ አምረን ምናምን ስንገኝ ቀላል ነገር ይመስላል እና ቀላል ስራ አይደለም። በጣም ከባድ ስራ ነው። እንቅልፍን አሸንፎ ሁሉን ነገር አሸንፎ በጣም ብዙ ነገር ነው። ትሬኒንጉም እንደዛው ደግሞ በጣም ብዙ ነገሮችን ተምረንበታል። እኔ አሁን ላለኝ ላይፍ ራሱ መሰረት ነው ብዬ ደግሞ አስባለሁ። ብዙ ነገሮችን በዛ አየር መንገድ በተማርኳቸው ነገሮች ደግሞ አሁንም ደግሞ እየመነዘርኩኝ እየኖርኩ ነው። የመጀመሪያ ፍላይትሽ የት ነበር ታስታውሻለሽ? በእርግጠኝነት አፍሪካ ውስጥ ነው። ያንኛ በነበረም ጊዜ መጀመሪያ አፍሪካ መብረር አለብን። የትኛው እንደሆነ አላውቅም። ኧረ የትስ ቢሆን ያኔ የመጀመሪያ ኤክስፒሪየንስ እንዴት ነበር? የመጀመሪያ ኤክስፒሪየንስ ይከብዳል፣ ግን ያው አይ ቲንክ ደህና ነበረ። ግን ስትበር አየር መንገድ ላይ ዝም ብላ አይደለም የምትለቀቀው፣ ከሱፐርቫይዘሮች ጋር ነው። ቼክ አውት የሚባል ነገር አለ። እሱን ነው የምትሄደው። ከዲ ነው የሚጀምረው፣ ከሱ ነው ወደ ላይ የምትሄደው እና የምታውቀው ነገር ሁሉ ነው የሚጠፋ። እየታየ በደንብ እያንዳንዷ በመነጽር እየተጎላች ነበረ የምትሄደው። ስለዚህ ቼክ አውት ማንም የሚወድ ሰው የለም። ማንም ደግሞ እየታየ ሁል ጊዜ ሱፐርቫይዝ እየተደረገ መብረርም አይፈልግም ነበር። ስለዚህ ያ ኪሎ የምትቀንስበት የምትሰጋበት ምናምን ነው። ከዛ በኋላ ነው ኤክሳይትመንቱ የሚመጣው።
እንደ ነፃ ሆነ ስትበር ምናምን የሚመጣው ግን ያ ጥሩ ነበረ። ጥሩ ጊዜ አሳልፌያለሁ። በጣም ደስ ይላል። በጣም አሪፍ ነበር። የትኛው ሀገር ነበር በጣም ደስ የሚለው ስትበሩና የማትወዱት? እኔ አሁን ማልደበቀው ማንደባበቀው ነገር አለ አይደል? የኢትዮጵያ ከአሜሪካን ፍላይት እነዚህ የአሜሪካ ፍላይት በቃ ብዙ ሰዎች ሲማረሩ እንሰማለን። እውነት ነው ወይ? መንገዱ ረጅም ስለሆነ የሚሆን አላውቅም። ነገሩ ቻይና የሚበራር የትኛው ይርቃል? ኖ አሜሪካው ከባድ ነው። ወደ ሌላ ነገር እንዳታስቀምጥና ጥሩ አይደለምና የአሜሪካኑ ከባድ ነው። አዶን ነው ወደ መጥፎ ነገር እንዳልገባ ግን ለምንድን ነው የሚከብደን? እኛም እንደ በረራ አስተናጋጆች የሀገራችን ሰው ስለሆነ አዶን ነው እንትን ልንል እንችላለን፣ ጣል ልናደርግ እንችላለን ሜቢ ተጓዡም ደግሞ የሀገራችን ሰው አስተናጋጅ ስለሆነ ጣል ሊያደርገን ይችላል። ያ ነው የሚታየኝ። ስለዚህ ይሄ ኮመን ነገር አበሻነታችን ላይ ነው እና ብዙ ጊዜ አየር መንገድ ላይ ሲበር የምናየው ሰው የሚለው ፈረንጆችን ሲያስተናግዱ እኮ እንዴት ተንከባክበው ምናምን ይባላል። ሊሆን ይችላል፣ እውነት ነው፣ ሊፈጸም ይችላል። ግን እነሱም ደግሞ በፈረንጅ ሲስተናገዱ እንዴት ነው ፕሊስ እያሉ ነው የሚጠይቁት። ስለዚህ ይሄ አይ ቲንክ አበሻነታችን ጋር ያለ ይመስለኛል። አይ ዶንት ቲንክ እኛም ስለዚህ ራሳችንን ማየት ያለብን ክሩነታችንን ብቻ ሳይሆን ኢትዮጵያዊነታችን ራሳችንን ተመልሰን ሁላችንም ማየት ያለብን። ስለዚህ የበረራ አስተናጋጆች ብቻም ሳይሆኑ እኛም ደግሞ ማስተካከል አለብን። አስሬ ብዙ ነገር መጠየቅም አለ። ግን ባናት ሁሉ ጊዜ ስንጠይቅ እንደ መንገደኛ እንደ አስተናጋጅም የሚያስተናግደኝ ሰው ነጭ ቢሆን ኖሮ እንዴት ነው የምጠይቀው? እኔም ደግሞ ሳስተናግድ ነጭ ቢሆን ኖሮ ማስተናግደው እንዴት ነው የሚለውን ነገር እና ምን ተምረናል የሚለው ነገር ከሌሎቹ ማለት ነው ጥሩ ነገር ብንወስድ ጥሩ ነው ብዬ አስባለሁ። እንግዲህ መጥፎ ካላልኩ ይቅርታ። ምንም ጥሩ ነው ያለሽ። ከዛ ውጪ እንግዲህ ዛሬ የተገኘንበት ደግሞ እዚህ አሁን 4ኛ ዓመታችሁ ነው ተሰባስባችሁ። ለምን ተቋቋመ? ለምን መሰባሰባችሁ አስፈለገ? ዓላማውስ ምንድነው? ወደፊትስ ምን እንጠብቅ? እሺ የተቋቋመው ከ4 ዓመት በፊት ነው። ከ4 ዓመት በፊት ሲቋቋም ወንዶች ናቸው። ወንዶቹ ብዙ ኮኔክሽን አላቸው እና እነሱ ሞር የገቡት በአንድ ባች ምናምን ስለሆነ በጣም ኮኔክሽን አላቸው። እነሱ ናቸው ያቋቋሙት። እዛ ላይ የመጀመሪያው ላይ ማንም አልነበረም ካልተሳሳትኩኝ። ሁለተኛው ላይ ግን አንድ ሴት ብቻ ነበረች። ከዛ በኋላ ሶስተኛው ላይ ደግሞ ነበርኩበት፣ ሴቶች በደንብ ገባን። አራተኛው ደግሞ በአሁኑ ዓመት ወንዶችን ጥለናቸው እኛ ደግሞ ቀደምን ማለት ነው። በማስተባበሩም በማማሩም በምኑም ደግሞ የዛሬው ደግሞ በጣም አሪፍ ነው። ይሄንን የምለው እኔ ስላዘጋጀው አንዷ አዘጋጅ በመሆኔ ሳይሆን ያ ሁሉ ጊዜ ካለን ነገር ልምድ እያሳለፍን ምንድን መጨመር ያለበት የሚለውን ስለምንል በአሁኑ ደግሞ ቸቤንም አምጥተናል። ብዙ ነገሮችን ለማስተላለፍ ሞክረናል። ከምግብ ደግሞ ውጪ ደግሞ በልተን ብቻ ተጫውተን ከመሄድ ውጪ ደግሞ ያለፈ ነገር ምን እናተርፋለን የሚሉትን ነገሮች በማሰብ ጨምረናል። ለራሳችን ምን ይጠቅማሉ የሚሉትን ነገሮች ጨምረን ኤክስፒሪየንስ ሼሪንጎችን ጨዋታዎችን ከምግብ ውጪ ይሄንን ነገር አግኝቻለሁ ከዚህ የምንለውን ነገሮችን ጨምረንበታል ማለት ነው። ከዚህ በኋላ እንግዲህ በዛሬው ዕለት ወደ 70-80 አካባቢ የሚሆኑ ክሮች ተገኝተናል። በሚቀጥለው ዓመት ደግሞ እያደገ ከዚህ በፊት በጣም ትንሽ ነበረ። አሁን ደግሞ እያደገ ሞር እያሳደግነው እንመጣለን። ወደፊት ደግሞ አሁን የጀመርናት ነገር አለ። ዌብሳይት ክሬት አድርገናል። እሱን እየጨመርንበት ሞር እያማረና እየተደራጀን እንመጣለን። አዲስ ለሚገቡ ደግሞ ሰዎች ደግሞ ቴሌግራም ግሩፕ አለን። እዛ ላይ ጓደኞቻቸውን ኤኒ ክሮዎችን ቢጠይቁ ማግኘት ይችላሉ። ይሄ የሚካሄደው ቨርጂኒያ ላይ ነው። አይ ሆፕ በሚቀጥለው እንግዲህ በደንብ ደግሞ ስንደራጅ ሜቢ በየስቴቱ ይሆናል የምናደርገው። እሱማ ምን አደረጋችሁ በዚህ 4 ዓመት ውስጥ? ምንድን ነው አሁን ተሰባሰባችሁ፣ ተገናኛችሁ፣ ገንዘብ ታዋጣላችሁ፣ ምንድን ነው የምታደርጉት? እስካሁን ድረስ ምንም ብዙ ከላስት ይር ጀምሮ ተቋቁሟል፣ እድር ተቋቁሟል። ከሱም ደግሞ ውጪ ደግሞ ለቸገራቸው ሰዎች የሆነ ነገር እርዳታ ለሚፈልጉ ሰዎች አሰባስበን እንደርስላቸዋለን። ሁሉ ጊዜ ያንን ነገር ኮንትሪቢዩት እናደርጋለን እና እስካሁንም ብዙ የስራ ባልደረቦቻችንን ረድተናል። አሁን ደግሞ ስማችንን ወጣ የሚያደርገውን ነገር ደግሞ እድር ጀምረናል። እሱ ደግሞ ሞር ተቋቁሞ አይ ሆፕ በሚቀጥለው ደግሞ
ጥሩ ነገር እናደርጋለን። በጣም አሪፍ። በጣም ቴንኪው። ከማጠቃላችን በፊት እስቲ እንደው ማትረሹ ገጠመኝ አየር ላይ ያለሽ መቼም ይሄን ንፋሱ ሲያውለበልብ እኔ በስማ አሁን ከዚህ ወደ ዴንቨር ምናምን ፍላይት ሲኖር እንኳን የ2 ሰዓት ፍላይት እንዴት ነው የምትችሉት? እንግዲህ በተቻለ መጠን ወይ ለማጽዳት እንፈለቅላለን። እንግዲህ አውሮፕላኑን በሙሉ እናንተ እንግዲህ ሰላም ተሸካሚ ሰው ስላላችሁ ራሳችሁን ብትደነግጡም ብትፈሩም የሆነ ነገር እንኳን ሊፈጠር ብላ ብታስቡ ሰው እንደው የማጽዳት ነገር አለ አይደል? አዎ። ስለዚህ እሱ እንዴት ነው ይቻላል? ማለት አደጋ ቢያጋጥም ነው የምትለኝ? እንደው ዥዋዥ ወይም ንፋስም ነው ነገር ብቻ እንደሱ ሲሆን ብዙ ጊዜ በጣም ሬር ነው ፓሴንጀር መሀል የምትቀመጥበት ነገር። ብዙ ጊዜ እንደዚህ አይነት ነገር ሲያጋጥም ከመንገደኞቹ እኛ ጋሊ ውስጥ ነው የምንኖረው። ስለዚህ ብዙ ጊዜ አናያቸውም። በጣም ኃይለኛ ሲሆን ተቀመጡ ነው የምንባለው። ግን አንዳንድ ጊዜ ከፓሴንጀር አጠገብ ብንሆን እኛ ውስጣችን ቢመታ ልባችን ቢመታም እንኳን ፕሪቴንድ አድርገ ዋጥ አድርገ ስማይል እያደረክ እነሱን ማየት ነው። እንግዲህ ስማይል ራሱ እኮ ይደብቅ አንተ ሰው ትክክል። ምን ገጠመኛለሽ ማትረሹስ? አንድ ጊዜ ቁርስ እያቀረብን ነው እና አይ ቲንክ ቻይና መሰለኝ ኦር ኤኒ ኤዥያ እየተመለስን ቁርስ እያቀረብን ነው በካርት እየገፋን። ከዛ ቴብሉ ላይ ቁጭ አደረኩ። እንግዲህ አሁን ኦልሬዲ መባረር ስለሌለብኝ ነው ማውራይን አሜሪካ ነኝ በሚል ማለት ነው ማለት አልነበረብኝም። ኤኒዌይስ እኔ እዚህ ጋር አለው 2 ሆነን ነው የምንሰጠው ካርቱ ላይ አሁን ማለት ነው። ስለዚህ ጓደኛዬ ይበዛለች እኔ እዚህ ያለሁኝና ቁርስ ልክ እንደዚህ ሰጠን። ፓሴንጀሩ ዮገርት አነሳና ሼክ አደረገው። ይሄ ነገር እና ጥቁር ነው ሰውየው። ከዛ ይሄ ነገር በሱ መስሎት ነው እንደሚመታው ብዬ ለጓደኛዬ ማለት ነው መናገር ነው። ከዛ መንገደኛው ኧረ አይደለም ዮገርት ሲለኝ ቁጭ ነው ያልኩት መሬት ላይ። ከዛ በኋላ አማርኛ ለምን ጥቁር አይደለም ለምን ነጭ አይሆንም እኔ ምን አገባኝ አላወራም። በቃ አማርኛዬን ትቼ ጸጥ ብዬ ጋሊ ውስጥም ሆነ ምንም መሳቅ እንችላለን። ያጋጥሞኛል እንግዲህ። በጣም አሪፍ እንግዲህ በርቱ። እኛም ዛሬ እዚህ ቦታ ላይ ተገኘ ነው እንግዲህ ስራችሁን በዓለም ላይ በተለይ በዚህ በሰሜን አሜሪካ ያሉ የቀድሞ የስራ ባልደረቦቻችሁ በማንኛውም በኢትዮጵያ አየር መንገድ ውስጥ እንግዲህ የበረራ አስተናጋጅ የነበሩ ይሄን ፕሮግራም የማያውቁ እንዲያውቋችሁ ለማዳረስ ነው እንግዲህ ሆፕፉሊ ጆይን ያደርጓቸው ቤት ተስፋ አደርጋለሁ። ሌሎችም ደግሞ ኢትዮጵያም ከረንት ያሉት መግባት ይችላሉ አይደል? አዎ ሞር የተቋቋሙ ከረንት ያሉት ልጆች አሁን ለምሳሌ ዛሬ መጥተዋል። 1 5 6 ሰዎች አሉ ግን ይከብዳቸዋል። ግን ኤኒባዲ ኦፕን ነው። ስሙ ኤክስ ቢሆንም yes ይቻላል። በጣም አሪፍ እንግዲህ በቀጣይ ዓመት ደግሞ የኢትዮጵያ አየር መንገድ ራሱ ይሄን ፕሮግራም ስፖንሰር አድርጎ እንግዲህ ከዛ የሚመጡ ካሉ ከዚህ ሄዱ ማድረጉ ምክንያቱም አሁን የተሸከማችሁት የኢትዮጵያ አየር መንገድን ነው ማረዋት አሁን እየሰራችሁ ብትሆኑ የው ዩኒፎርሙ ኢትዮጵያ አየር መንገድ እኔ አንቺ ባላቀሽም እንደ ሳይሽ ልክ ወሰስነሽ ነበር የምልሻው። ስለዚህ ይሄንን ፕሮግራም የሚያዩ እንግዲህ ያያሉ በእርግጠኝነት እንግዲህ በሚቀጥለው ዓመት ስፖንሰር ያደርጓችሁ ተስፋ አደርጋለሁ። እንግዲህ ቀሪም ፕሮግራም ነው ወርስ ገብተን እንመለከታለን። በጣም ቴንክ አንቺ ግን ራሱ አሁን ከናለባብስ ውስጥ ራሱ እንዲነስቲ እኔ ራሱ አውሮፕላን ያለው እየመሰለኝ ነው። እንግዲህ ቴንክ ዩ ምኞትዬ እናመሰግናለን። ቴንክ ዩ ቸቤ። ቴብላችሁ ላይ ያስቀመጥናቸው እነዛን ፕሮምፕት 6ቱን ሬዲ የሆነ የግሩፑን የሰበሰበ አንድ አምሹር ሪፕሬዘንት አድርጋችኋል ኦልሬዲ አንድ የሚወክላችሁ እሱን መናገር እንድንጀምር ነው እየተበላ ሶ ሬዲ ከቤ አይ ቲንክ ከቤ ሬዲ ነው እሱ ይነግረናል። መድረክ ላይ መውጣት እንዴት እንደሚያስፈራ አውቀን ወዲቻ ካለው ግን ዛሬ ትንሽ ያስፈራል። ጸጉረ ልብስ ሰዎች አላችሁ፣ የጉምሩክ ሰዎች አሉ። እንደምናላችሁ እንደምታላችሁ እንደምሰነበታችሁ። የቀድሞ ሰራተኛ ማለት ለእኔ ትንሽ ያስቸግረኛል። የአየር መንገድ ሰራተኛ የቀድሞ ሰራተኛ ስል ትንሽ ያዝ የሚያደርገኝ ነገር አለ። የአየር መንገድ ስራ የላይፍ ታይም ጆብ አድርጌ ነው የሚከንሲደር ማለት ነው። ምክንያቱም አየር መንገድ ከዛሬ 55 ዓመት በፊት ስራ ያቆመ ሰው ድንገት ተዋውቃችሁ እንዴት ነበር፣ የት ነበሩ፣ የት ይሰሩ ነበር ብሎ 5 መስሪያ ቤት ሰርቻለሁ እና ኢቲ ነበርኩ ነው የሚለው። ሌላውን ስጠየቅ የመጀመሪያ መስሪያ ቤቴ የት ነበረ፣ እዚህ ሜክሲኮ ፊሊፕስ ህንፃ ስላል ነው እሱ አይደለም አዲስ ጎማ ምናምን ነው የሚለው። ኢቲ የሚሰራ ሰው ግን ሁሌም ኢቲ ነኝ ነው የሚለው። የመጀመሪያውን የመጨረሻ መስሪያ ቤቱ ኢቲ ይላል። ስለዚህ አየር መንገድ የሚሰራ ሰዎች
የቀድሞ መስሪያ ቤት የሚለውን ትንሽ አዘጋጁ ኮሚቴ ለወደፊት የሆነ ስም ቢያስተካክልልን ጠይቃለሁኝ። አየር መንገድ መስራት የሚያኮራ ነው፣ ደስ የሚያሰኝ ነው፣ የሚያስከብር ነው። አየር መንገድ እንደዛ እንዲሆን ያደረጉ ከኛ ቀደም የሰሩ ሰዎች አሉ። እኔ ስናገር ሌላውን ሪፕሬዘንት አድርጋለሁ፣ ራሴንም ሪፕሬዘንት አድርጌ ነው። ቀድሞ ከኔ በፊት ገብተው አየር መንገዱን ላቆዩ ሰዎች ምስጋና ማቅረብ ፈልጋለሁኝ። እኔም ደግሞ ራሴን አመሰግናለሁ። አምፕራውድ ኦፍ ፓርቶካ 12 ዓመት ተኩል ሰርቼ ሳልታክስ በአግባቡ ስራዬን ተወጥቼ የተለያየ ክፍል ውስጥ አገልግዬ ነገሮችን በአግባቡ ዘምዝሜ ቋጭቼ ለተተኪው ትውልድ ደግሞ በአግባቡ የሚቋጭበትን በአግባቡ ለተተኪው ትውልድም የሚቋጭበትን መንገድ አሳይተን ያልተቋጭ ማለት ነገሮችን ነው ያልተቋጭ ያልተስተካከሉ ያልተዘረዘሩ ነገሮች እንደሚስተካከሉ እንደሚቋጩ አሳይተን አልፈናል። ስለዚህ ክብር ኩራት ይሰማኛል። አየር መንገድን ለየት የሚያደርገው ነገር የሰው የታመቀ ፖቴንሻል ነው። የአየር መንገድ ሰራተኛ ብዙ የታመቀ ፖቴንሻል አለው። በእኔ እይታ አየር መንገድ ማለት በዛች በትንሽ በአዳጊ ወይ በታዳጊ ሀገር ውስጥ የማይገመት ትልቅ ግዙፍ የሀገር ኩራት የአህጉር ኩራት አልፎ ተርፎ በዓለም አቀፍ ደረጃ ጥሩ ኮምፒውተር የሆነ መስሪያ ቤት በመሆኑ እዛ በመስራታችን ደስ ልንሰኝ ኩራት ሊሰማን ይገባል። እንደዛ እንድንሆን ያደረገን አየር መንገድ ውስጥ ያለው ሰራተኛ ብዙ የታመቀ ኃይል ስላለው ነው። እኔ ወጣት እያለሁኝ ሃይ ስኩል እያለን የዚህ ትምህርት የሰቃይ የእንትን ሰቃይ የሚባሉ ልጆች አየር መንገድ ውስጥ አውቃቸዋለሁ። በሃየር ኮሚሽን ደረጃም ሆኖ የ5 ኪሎ የ4 ኪሎ ሰቃይ የእንትን ሰቃይ እንትን ወርቅ የወሰደ የሚባሉ ብዙ ሰዎች አየር መንገድ ውስጥ አሉ። በእነዛ ሰዎች የተሞላ ነው። በአካደሚክ ፐርፎርማንስ ብቻ አይደለም አየር መንገድ ሰራተኛ የተሞላው። አንዳንዴ የአካደሚክ ፐርፎርማንስ ሲኖርና ቲምወርክ ከሌለ፣ ፐርሲስተንስ ከሌለ፣ ኢንዱራንስ ከሌለ፣ ሁሉም ነገር ያላሟለ ሰው ካልሆነ አየር መንገዱን በዛ ልክ ሊያቆየው አይችልም እና አየር መንገዱ በዚህ ልክ ለረጅም ዓመታት ሊቆይ የቻለው ያንን ያሟሉ ሰራተኞች ክምችት ስለሆነ ነው። ስለዚህ እኛ ደግሞ እንደዛ ሰብሴት አሁን የተሰባሰብነው በአዘ ካቢን ክሩ ስለሆነ ካቢን ክሩ ደግሞ የአየር መንገድ ሰራተኛ ያለውን አሴት ይዞ ተጨማሪ አሴት አለው። አንድ ሴት ልጅ ስትደርስ የምታምር ደስ የምትል አረማመዷ፣ አካሄዷ፣ ቅልጥፍና ይታይና ወይኔ ይቺ ልጅ ሆስቴስ ትመስላለች ከዓይን ያውጣት ምናምን ነው የምትባለው። ከዓይን ያውጣት ከዚህ ነገር ያውጣት ይባልና ከአየር መንገድ ያውጣት ብቻ ነው የምትባለው። እና ወንድ ደግሞ ከሆነ ይሄ ልጅ ፓይለት አይመስልም ፐርሰን አይመስልም ነው የሚባለው። ስለዚህ እነዛ ልጆች ነን ዛሬ ያለ ነው። ደግሞ ማማር ወይም ቅልጥፍና ምናምን ብቻ በቂ አይደለም። ከኢምፕሎይመንት ጋር ያሳልፍ ኢምፕሎይመንት ጋር ሲደረስ ሌሎች መለኪያዎች ይመጣሉ። በሚኒስከርት በሾርት ስሊቭ በተለያዩ እንትኖች ቁመት፣ ክብደት፣ ከዛ በተጨማሪ ሴንትራል ቦዲ ማሱ ምን ያህል ነው። ይሄ ዛሬ ቢኤምአይ ምናምን የሚባለው ነገር አይ ቲንክ አየር መንገድ መሰለኝ እየተወሰደ እና ያ ሁሉ ታይቶ ከዛ በኋላ ወደ ቲዮሪ ፈተና ይሄዳል። ቲዮሪ ፈተና ላይ ሌላ ብቃት መለኪያ ነገሮች አሉ፣ አፕቲቱድ ቴስት የመሰለ። ከዛ በኋላ ደግሞ ወደ እሱን ያለፈ ሰው ወደ ኢንተርቪው ይመጣል። ኢንተርቪው ጋር ሲመጣ የተለያየ ዲፓርትመንት ያሉ ሰዎች ከሰው ኃይል መምሪያ፣ ከቅጥር ክፍል፣ ከሰራተኛ ማህበር፣ ከኢምፕላይ ሰርቪስ የመጡ ሰዎች በተለያየ ጥያቄ ያንን ሰው ያዋክቡትና ያንን ሁሉ መወጣት የቻለ ሰልፍ ኮንፊደንስ ያለው ቲምወርክን መስራት የሚችል በራሱ የሚተማመን ሁሉም ነገር የሚችል ሰው መሆኑ ሲረጋገጥ ወደ ትሬኒንግ ይመጣል። ትሬኒንግ ላይ በግምት 4 ወር በሚወስድ ትሬኒንግ ሴፍቲ፣ ሴኪሪቲ፣ ሰርቪስ በሚል አርማ ያነገበ ትሬኒንግ በውስጡ ኬትሪንግ በውስጡ ሌሎች ነገሮችንም እንደ ግሩሚንግ፣ ፈርስት ኤድ የመሳሰሉ ነገሮችን ያነገቡ ነገሮችን እሱን ትሬኒንግ ወስዶ በዛ ውስጥ ታሽቶ ለፍላይት ዝግጁ ሆኖ ይወጣል። በፍላይት ላይ ደግሞ የሚለመዱ ብዙ ነገሮች አሉ። ስለዚህ ያንን የተወጣን ሰዎች ስለሆንን የተለያየ ውጭ ሀገር ሄደን ውጭ ሀገር ውስጥ አዲስ ቋንቋ፣ አዲስ ባህል፣ አዲስ ሲስተም ውስጥ ያንን ተዋደን እዛ ውስጥ ተገበያይተን ከዛ ሰው ጋር ተስማምተን ያንን ካልቸር ይዘን የመጣን ሰዎች አሜሪካ ስንመጣ ያንን ሁሉ ነገር ይዘን የመጣን ስለሆኑ ለአሜሪካ ለአብዛኛው ለፎሪነር ብርሃን የሆንን ሰዎች ነን። ስለዚህ እኛ የትኛውንም ነገር ለማድረግ የታመቀ ጥሩ ሀብት ያለን ሰዎች ነን እና ምናልባት በተለያየ ምክንያት በግል ምክንያት ያሰቡትን ያላሳኩ በተለያየ በገጠማቸው ነገር
በፈለጉት ፔስ መጓዝ ያልቻሉ ሰዎች መሀላችን ሊኖሩ ይችላሉ ያሰቡትን ነገር ለማለት። ከዛ በተረፈ ግን ሁሉም ሰው የታመቀ ፖቴንሻል ያለውና ሁሉ ነገር ያደረሰ ሰው ስለሆነ እዚህ ያለነው ብዙ ቦታ የደረስን ሰዎች አለ። እንደው በፐርፎርማንስ የሚሰሩ ዶክተሮች አሉ፣ መሀላችን ብዙ ዶክተሮች አሉ፣ ሜዲካል ዶክተር አለ፣ ፋርማሲ ዶክተሮች አሉ፣ ማስተርስ የያዙ ሰዎች በጣም ብዙ አሉ መሀላችን። በተለያየ በአካውንቲንግ፣ በኢንጂነሪንግ፣ ሪል ስቴት የሚሰሩ አሉ። እያንዳንዱ ሜንሽን አድርጌ አልጨርሰውም። ስለዚህ ሁላችንም የስኬት ባለቤቶች ነን። በስኬት የተሞላ ፖቴንሻል አለን። ስለዚህ ግሩፕ ነው የምናገረው እኛ ክሮች ዊኬንዱ ይቻላል የሚለው ነገር ኃይሌ አይደለም የጀመረው የአየር መንገድ ሰራተኞች ናቸው እና ዊኬንዱ ኤኒቲንግ ብዬ ነው የማምነው። አመሰግናለሁ። ሶስተኛው ዙር የምሳሌ ዕውቅናና ሽልማት ፕሮግራም በአትላንታ ያለፉት ይታወሱ ያሉት ይወደሱ በሚል መርህ በምሳሌ ግብረ ሰናይ ድርጅት በየዓመቱ በአትላንታ የሚከናወነው የምሳሌ ሽልማትና ዕውቅና ፕሮግራም እነሆ ሶስተኛው ዙር ፕሮግራሙን ለማከናወን ዝግጅቱን አጠናቋል። ለሀገራችን ለኢትዮጵያ እንዲሁም ለማህበረሰባችን ባበረከቱት አስተዋጽኦ ምሳሌዎቻችን ይሸለማሉ፣ ውጤታማ ወጣቶች ይበረታታሉ። ዲሴምበር 14 በ720 ሃምብሪክ ሮድ በሚከናወነው ደማቁ የዕውቅና መድረክ ላይ እንዲገኙ በክብር ጋብዘኖታል። ያለፉት ይታወሱ፣ ያሉት ይወደሱ። ምሳሌ አዋርድ በአትላንታ። ፕሮግራማችን እንደቀጠለ ነው። እንተዋወቅ። ዜና ታምራት የቀድሞ የኢትዮጵያ አየር መንገድ ፍላይት አቴንዳንት። ስንት ዓመት ሰራ? 4 ዓመት ሰርቻለሁ። 4 ዓመት? አዎ። ከወጣ ስንት ጊዜ ሆነ? ከወጣው 18 ዓመት ሆኖኛል። 2000 ያኔ ወንድ አስተናጋጅ ነበር? በዛ ጊዜ የወንድ አስተናጋጅ ነበር። አዎ። የመጀመሪያው ነህ? ከመጀመሪያዎቹ ነው። አዎ። ከውጪ ከተቀጠሩት ሰዎች የመጀመሪያዎቹ ነን። ላይክ ሁለተኛ በባች ተከፋፍለናል። የመጀመሪያ ባች እና ሁለተኛ ባች ተባብለን ከዛም ሶስተኛ ምናምን ቀጥሏል። ያው በተወሰነ ኢንተርቫል እና ሁለተኛ ባች ነበርኩኝ። እኔ እኮ ቅርብ ጊዜ ብቻ ነበር ይመስለኛል የወንዶች የነበረ። ድሮ እኛ ብናሰብሰብ ሰዓት እንዳለ ሴቶች ምናምን ብቻ ይመስላል። ኢንተርናሊ ነበረ ላይክ ፕሮሞት የሚደረገው። ግን የኛ የመጀመሪያው ከውጪ ሲንቀጠል የመጀመሪያዎቹ ነን። እንዴት ነበር አገባቡ? ፕሮሰሱ በጣም እንግዲህ ፕሮሰሱ እንግዲህ የጽሁፍ ፈተና አለው። ከዛ በኋላ ደግሞ የኪሎ ፈተና አለው። የኪሎ ፈተና ውስጥም የፊዚካልን ቼክ ትደረጋለህ። ለምሳሌ ቁንጣ ለብሰህ መተህ አንዳንድ ስካሮች ከሌሉ፣ የሰውነት ላይ ስፌት ከሌለ፣ ምክንያቱም አየር ላይ ስትወጣ ያው የፕሬሸር ጉዳይ የፕሬሸር ዲፍረንስ ስለሚያመጣ እነሱን ኢንስፔክት እንደረግ ነበር እና ያው ጽሁፍ ፈተና ካለፍን በኋላ ወደ ፊዚካል ነው የሄድነው። ፊዚካል ላይ ትንሽ ቻሌንጂንግ የሆነው እሱ ነው። ፊዚካል ላይ ትንሽ ያው ልጆች ስለነበርን የዛን ጊዜ ትንሽ ስኪኒ ነበር እና እሱን ኮምፐንሴት ለማድረግ አንዳንድ ምግቦች እንበላ ነበር፣ እንደ ሙዝ በጣም ለመክበድ እና እሱን ሙዝ ሚዛን አለው ፈተናው ማለት ነው። ሚዛን አለው ላይክ በቁመት ፕላስ ኦር ማይነስ 2 ነው ይመስለኛል። እና ድንጋይ ምናምን ጃኬት ውስጥ ድንጋይ ምናምን እንኳን ሳይሆን ወፈር ያለ ጃኬት እንደ ከፓኪስታን የመጣ ጃኬት ምናምን ብናደርግ ያው እሱም ይወልቅ ነበረ። ብቻ ሙዝም ከበድ ያለ ልብስም ምናምን ነገር እናደርግ ነበር ያንን ኮምፐንሴት ለማድረግ። ኤኒዌይስ ተሳክቶ ያው አየር መንገድ ገብተናል። በጣም ድሪም ነበር ያኔ። በዛ ላይ እዛ ሰራችሁ መባል ራሱ መስማመ በጣም ቆንጆ ነበር። አየር መንገድ በጣም ጥሩ ኤክስፒሪየንስ ሰጥቶናል። የዓለም ላይክ ኑሮ አድማሳችንን በጣም ከፍ አድርጎታል። ያ ኤክስፒሪየንስ እዚህም ሀገር ስንመጣ ብዙ የተቸገርንበት አልነበረም እና ብዙ ነገር ኤክስፕሎር የማድረግ ከሌላም ኮሚኒቲ ጋር አብሮ ሚንግል አድርጎ መኖር፣ መግባባትም በካልቸራሊም አንዳንድ በቢዝነስ ዋይዝም እንደዚህ አይነት ነገር ላይ አልተቸገርንበትም። ከብዙ ሰዎች ጋር ያስተዋወቀን ካምፓኒ እና የህይወት ልምድ የሰጠን ስለሆነ በጣም ትልቅ ካምፓኒ ነው፣ የሚመሰገን ካምፓኒ ነው። በጣም ወደ ዛሬ የተገናኘበት ጉዳይ ከመግባቴ በፊት እንደው ማትረሳው ገጠመኝ
ማአት ነገር ነው ያለው መቼም እዛ አውሮፕላን ላይ ብዙ ነገሮች ይገጥሟቸዋል። በተለይም ደግሞ ከዚህ ከአየር ጋር ከምናምን የተመሳሰለ እንደው ምን የምታስታውሰው ገጠመኛል? አዎ ብዙ ገጠመኞች አሉ። አንድ ጊዜ የሆነ የአለቃዬ አንድ የሆነ ሰውን ፈልግ ብላኝ ሰውየውን አጥቼው ነበረ። በዛ ሰዓት መቀመጫ ላይ ፕሌኑ አርፎ ያው ፕሌኑ በሚያርፍበት ታይም ላይ ያው አንዳንድ ጊዜ ትጠራራና ይሄ ነገር ይደረግ ምናምን ትባባላለህ እና የዛን ጊዜ ሰውየውን አጣሁት። መቀመጫ ላይም ፈለግኩት ምንም ፈለግኩት። ከዛ ሳጣው ምንም ማድረግ አልቻልኩም። ለምንድን ነው ይሄን ሰውዬ የማትፈልግልኝ ስትለኝ ነበር እና በቃ አጣሁት። አለቃዬ ነበረች ያለችኝ እና በጣም አጣሁት። መጨረሻ ላይ የሆነ ባዝሩም ላይክ ነው ከታች ሁሉ ዝቅ ሁሉ ብዬ ወደ መሬት ውስጥ ሁሉ ፈልጌዋለሁ። ትልቅ ሰው ነው ግን ያው ያንን ፈልጌ ማለት ሲስቁ ነበረ እና እሱ ነገር እንደ ታሪክ ሆኖ ያው እና ምን ሰውየው የለም፣ ሰውየው ጠፋ። ፕሌን ላይ ነው ያለው፣ ጠፋ። መጨረሻ ላይ ከየት እንደሆነ መጣ። እኔ ግን ኤቭሪዌር ፈልጌዋለሁ። ከዛ መጨረሻ ላይ ቢቸግረኝ ነው ታች ውስጥ ገብቼ የፈለኩት እና ሰውየውን በጣም ተናዶብኝ እኔ መርፌ ነኝ አይጥ ነኝ ወደ ታች ዝቅ ብለህ የምታየኝ አለ። አይደለም እኔ እንደውም ወደ ላይ ነው ረጅም ስለሆንኩ ወደ ላይ ነው ያየሁት ብዬ ያው ለእሱ መጽናናት አድርጌለታለሁ። እና እንደዚህ አይነት አጋጣሚዎች ነበሩ። ስለ ዛሬ ጉዳይ ደግሞ በለ እንግዲህ ከመስራቾቹ አንዱ ነህ። ለምን ተቋቋመ ይህ ፕሮግራም? ዓላማውስ ምንድን ነው? እንግዲህ ይህ ፕሮግራም መጀመሪያ አማ ኢየሱስ በሀሳብ ደረጃ ለእኔና አሸናፊ ግዛው የሚባል ቬጋስ ይኖራል ሀሳቡን ፕሮፖዝ አደረገልን። ከዛ በኋላ እኛም ያለውን ሀሳብ ኤክስቴንድ አድርገን ለነ ነብዩ ፋንቱ፣ ለነ ዳንኤል ሰለሞን እንደውም ለሌላም ለሜሮን ገበየው እና ምንተስኖት ዘውዱ አንድ ላይ ይህንን ነገር እንድንመሰርት ተደረገ። ያው መጀመሪያ ኢኒሻሊ ስንመሰርተው በ3 ደረጃ ነው የከፈልነው። አንደኛው ሪዩኒየን እንደዚህ ልክ ኦርጋናይዝድ ሆነን አመታዊ በዓል ማክበር ነው። ግን ከዛም ባሻገር ምንድን ነው የሚጠቅመው ከመሰባሳችን ባሻገር የሚለው ላይክ እንደ ኢንቨስትመንት እና እድራችን ያው ቅድም ሜሪ ገልጸዋለች። ለመጀመሪያ ጊዜ እድርን በዌብሳይት ኢንትሮዲውስ ያደረግን ይመስለኛል። እስከዛሬ ሰምቼ ስለማላቅ ነው። እና ካሁን በኋላ ያለው ፔይመንት ሲስተሙም ሬጂስትሬሽኑም ባይሎም እዛ ላይ ያው ኢምቤድድ ሆኖ አክሰስ የሚያደርጉት ሰዎች ወይ ደግሞ ሜምበሮች ያንን ነገር እንድንጠቀምበት ያስችለናል ብለን እንገምታለን። ኦልሬዲ ተጀምሯል። በኢንቨስትመንት ደረጃ ደግሞ አንድ 20 ሰዎች ሆነን እንጀምራለን ብለን ነበር። አሁን ግን ያው ከ20 ሰዎች ትንሽ ሰዎች ቀንሰውብን ቢቀንሱብንም ኢንቨስትመንቱንም ልንተው አልቻልንም። ቦልቲሞር ላይ ያው አባንደንድ የሆኑ ቤቶችን ሪኖቬት አድርገን ኢኒሻሊ ካፒታል ከሰበሰብን በኋላ ወደፊት ደግሞ የዛሬ የመጀመሪያው ሪዩኒየን ላይ ስንጀምር ፕሬዘንት አድርገን ነበር እና አንዳንድ ወደ ኤርላይን ቢዝነሶች ለመግባት በአነስ ያሉ የኤርላይን ቢዝነሶች ይህን እንደ ኢኒሻል ካፒታል አድርገን ተጠቅመን እንደዛ ለማድረግ ሀሳብ ላይ ነን ያለ ነው። እንግዲህ ፍጻሜውን እግዚአብሔር ያሳምረው። ይሄ ጥሩ ሀሳብ፣ በጣም አሪፍ ነገር ነው። እንግዲህ ከተጀመራችሁ 4 ዓመት ነው። በ4 ዓመት እንግዲህ አንደኛው ከድሩ ከመሰባሰቡ የተቸገሩትን በዚህ ሙያ ውስጥ የነበሩ እናንተ የምታውቋቸው ተቸግረው ያሉ ሰዎች ከማገዙ ውጪም በኢንቨስትመንት እንግዲህ ይሄ ደግሞ አዲስ ነው። ብዙዎች መለመድ ያለበት ነገር ይመስለኛል። ሁሌም በመዋጮ በስፖንሰርሺፕ ምናምን ከሆነ ራሱን መቻል በራሱ ትልቅ ነገር ነውና ኢንቨስትመንት ባሮጌ የወዳደቁ ቤቶችን ገዝታችሁ አድሳችሁ ሸጣችሁ ኖርማሊ እኛ ማድረግ የምንፈልገው ቤቶቹን አድሰን ለሬንታል ፕሮዳክሽን ማቅረብ ነው። ከዛ ከሬንታል ፕሮዳክሽኑ ከዛ ጋርም ተያይዞ ያው ያንን ካፒታል በመጠቀም ደግሞ ወደፊት ወደምናደርገው የኤርላይን አንዳንድ ሰርቪሶች ውስጥ ለመግባት ነው ሀሳባችን። በጣም አሪፍ። እንግዲህ ፕሮግራም የሚመለከቱ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ የነበሩ እስከዛሬ እንግዲህ ይህን ፕሮግራም የማያውቁ እናንተን ፕሮግራም የማያውቁ አሁን ደግሞ ይህን ፕሮግራም ሲያዩ ለሚያውቁ ሰዎች በመላው ዓለም ጆይን እንዲያደርጓችሁ ጥሪ አድርግ። እንግዲህ ከመጀመሪያው ስሜ እንደተገለጸው ዜና ፍቃዱ እባላለሁ ወይ ደግሞ ፑቻኒ፣ አንዳንዴ በቅጽል ስሜ ትጠሩኛላችሁ። እንግዲህ ሁላችሁም አንድ ላይ ተባብረን የሆነ አንድ ነገር ብናደርግ፣ ምክንያቱም እድሜ የሚያልፍ ጉዳይ ስለሆነ
በምንኖርበት ጊዜ ላይ የሆነ ዴንት ፈጥረን ህይወታችን ላይ ብንሄድ አንድ ላይ ብንተባበር ለሚቀጥለው ዓመት ደግሞ አሁን ኦልሞስት ወደ 65 70 ሜምበሮች መተናል። በሚቀጥለው ደግሞ 105 እያልን ማህበራችንን ሞር ጠንካራና ለሆነ ዓላማ የቆመ እንድናረገው ጥሪ ያቀርባለሁ። አመሰግናለሁ። በጣም አሪፍ። ምን አለ ዌብሳይት ነው የሚገቡት? በስልክ ቁጥር ነው? ኢንፎርሜሽን የሚፈልጉ መረጃ የሚፈልጉ እንዴት ነው? አዎ ማለት እኛ ኖርማሊ እስከዛሬ ድረስ በቴሌግራም ነበረ እንትን የምንለው፣ ግን አሁን ዌብሳይቱ ከተቋቋመ በኋላ ኢቲ ካቢን አሉምናይ የሚል ዌብሳይት አቋቁመናል። ኤኒ ኤቨንቶች ካሉ ኤኒ እንትኖች ሪዩኒየን ካለ ስለ ኢንቨስትመንትም ስለ እድሩን በተመለከተ እሱን በቴሌግራም ላይ ፖስት በማድረግ ቴሌግራም ላይ ማን ነው ቴሌግራማችሁ? ቴሌግራም ላይ የግሩፕስም ኤክስኢቲ ነው። የቀድሞ የኢትዮጵያ አየር መንገድ ሰራተኞች ነው። እሱ ላይ ፖስት እናደርገውና አንዳንድ አድቨርታይዝመንት ራሱ የሚፈልጉ የክሩ አባሎቻችን ላይ ኢትዮጵያ ያሉ እዛም ዌብሳይት ላይ አድቨርታይዝ ቢያደርጉ እዚህ ያለው ነው ሰዎች የነሱ ፕሮዳክት ማየት እንችላለን። በሱም ያው አብረን መቀራረብ እንችላለን የሚል ግምት አለን። ታንክ ዩ። መልካም እድል። እጅግ አድርገን እናመሰግናለን። በሚቀጥለው ደግሞ ሰፋ ብለን እንገናኛለን። እናመሰግናለን። ታንክ ዩ። 3 ሌሰን ነው የመረጥነው። የመጀመሪያው ሪሰን ኦቨርካሚንግ ቻሌንጅ እኔ ነኝ የመረጥኩት እና what's one challenge setback that taught you to be a greatest lesson ለሚለው ኢትዮጵያ ኤርላይንስ በጣም ብዙ ነገር አስተምሮኛል። to be patient, discipline፣ እንዴት ድሬስ ማድረግ እንዳለብን፣ እንዴት ማውራት እንዳለብን፣ እንዴት መቀመጥ እንዳለብን። one of my supervisor was መንበረ she taught me a lot. she's a little bit hard on me ግን the first time ሰው ሲወልድ ያየሁት ኤርፖርት ጋሊ ላይ ነው። I think I was flight with you Judy, I don't know, from China flight Nigeria የወለደችው ጋሊ ላይ that's my first experience that taught me a lot. overall በጣም ብዙ ነገር ከምንጫወተው ቃል sense of humor አስተምሮናል። ካፕቴን ዮናስ he's my favorite captain. ስንተኛ ጫማችን የሚሰርቀው ነገር everything like so Ethiopia Airlines በጣም በላይፌ በጣም ቀርጾኛል። it make me the woman I am አሁን ያለሁበት woman በኢትዮጵያ ኤርላይንስ። thank you for to you guys and for every of my colleagues። ሌላውን እሷ ደግሞ የመረጠችን ትላለች። ቲና እንዳለችው እኔም የእሷን ሀሳብ ደግፋለሁኝ። አስተማሪዎቻችን በጣም ብዙ ነገር አሳይተውናል። አሁን የምሰራው ኮሚኒቲ ቤዝድ ላይ ነው እና ብዙ ከአበሻው ጋር የመገናኘት ኦፖርቹኒቲ ያለኝ እና ያሉትን ችግሮች ምናምን አንዳንዴ ሶልቭ የምናደርግበትን መንገዶች ሞር ትምህርት ቤት ባገኘናቸው ነገሮች በጣም ብዙ ነገሮችን አውቀናል። ዲሲፕሊን፣ ሪስፔክት ማድረግ፣ ኤክስትራ ማይል ሄዶ ሰዎችን አሲስት ማድረግ፣ ትሪት ማድረግ፣ ፔሸንት መሆን፣ ለሚመጣው ለሚጠይቋችሁ ነገር በጣም ፔሸንት መሆን፣ እንደሱ አይነት ነገሮችን አስተምሮናል። ሰዎችን በእኩል ትሪት ማድረግ በጣም ከአየር መንገድ ካገኘሁበት የላይፍ ኤክስፒሪየንስ ትልቁ ነገር ያገኘሁት። አስተማሪዎችን ከልብ ነው የማመሰግነው እና የማውቀው ከሰው ከሚሰጠኝ ፊድባክ ነው። ስራ ላይ አንዳንድ ጊዜ የሚሰጠን ችግሮች ይመጣሉ። ምናልባት የተሰጠኝ የካምፓኒው ፖሊሲ ይኖራል እና አንዳንድ ኤክስትራ ማይል ሄደን ሰዎችን መርዳት እሱን ያወቅኩት ኢትዮጵያ ኤርላይንስ እያለሁኝ ነው እና በእውነት ከልብ አመሰግናለሁ አስተማሪዎች ሁላችሁንም። one more እንትና ቢሹ የመረጠችው እንትና አለ እሱ ማይንድሴት ኤንድ ፐርስፔክቲቭ። Bishu message for my younger self. She said that I'm so proud of you. I couldn't ask more. Thank you for making me stronger and wiser. Blalish. Thank you. በጣም ነው እናመሰግናለን። ካፈራችሁ ከፌ እናንተ በጣም አመሰግናለሁ። ቀጣይ ጄሪ ሬድ ነኝ።
ጄሪን ወደዚህ ወደ መድረክ ጋብዛለሁ። እባካችሁ በጭብጨባ ተቀበሉ። እንዴት አመሻችሁ? ሁልጊዜ ሳያችሁ በጣም ደስ ይለኛል። እኔ የመረጥኩት reflection and legacy. What are you most proud of in your life? And so far, I'm proud to be here. I'm proud that I'm able to receive love because you yourself, and I'm proud to gain respect. In a legacy, in a new aberration, yastamarpach, aberration is aberration so much. In certain figure respect is what I'm proud of. And thank you, and I love you all. ሰላም እንዴት አመሻችሁ? የመረጥነው ላይፍ ሌሰን ፐርሰናል ግሮዝ የሚለው ነው። ሁላችንም ብዙዎቻችን ኢትዮጵያን ኤርላይንስ ስንገባ ገና ልጆች ነበረን እና ኦቨር ዘ ይርስ ብዙ ነገር ነው የተማርነው። አየር መንገድ ከመግባቴ በፊትና አየር መንገድ ከገባው በኋላ ሁለት የተለያየው ሰው ነኝ። I have a better time management, ቻሌንጅን ኦቨርካም ማድረግ በድካም ውስጥ በእንቅልፍ ማጣት ውስጥ ሆኖ እንኳን ጠንክሮ መስራትን ሰዎችን እንደ ሰው ማየት ሰርቪስ መስጠት የተማርኩት አየር መንገድ ነው እና ህልም እንኳን ሳይ ስራ ቦታ ራሴን አውሮፕላን ውስጥ ነው ሁሌ የማገኘው። ከዛ ብዙ ስራ ሰርቻለሁ። ስቲል አውሮፕላን ውስጥ ነው ራሴን የማየው እና የሚገርመው ስወጣ ሲኒየር ካቢን ክሩ ነበርኩ። ራሴን እንትን አድርጌ አሁን ሊድ ካቢን ክሩ ሆኛለሁ እና ስሩ ትሬኒንግ ስሩ ፕራክቲስ ከሲኒየሮቻችን በማየት ብዙ ነገር ነው የተማርነው። ክላስን አየር መንገድ ለሁላችንም ለኔ ላይፍ ቼንጂንግ ኤክስፔሪየንስ ነበር። ሁሌም ልቤ አሁንም አየር መንገድ ነው ያለው። እናመሰግናለን። ሬዚሊየንስ ኤንድ ኦቨርካሚንግ ቻሌንጅ የሚለውን ነበር የመረጥነው። አየር መንገድ ምን ያላስተማረን ነገር አለ? ኢን ፐርሰናሊ በጣም ከትምህርት ቤት ነው ወደ አየር መንገድ የገባሁት እና ህይወትን የተማርኩት አየር መንገድ ውስጥ ነው። አሁን ለምኖረውም ለኑሮዬ፣ ለስራዬ፣ ለምንም ነገር ቤዜ ኢትዮጵያ አየር መንገድ ነው። የትም ሲሄድ በፕራውድ ሆኜ የምናገረው ኢቲ ሰርቻለሁ ነው። ስራ ኢንተርቪው ሲያደርግ የመጀመሪያ የምናገረው ኢቲ እንደሰራሁኝ ነው እና I'm so proud of be part of Ethiopian Airlines. ምንም ቃላት የለኝም ለመግለጽ የአየር መንገድን እንትና ቤት የሚመራው አሁን በኢትዮጵያ አየር መንገድ ሩል ነው። እኛ ቴብል ላይ ስናወራ ነበርና ሁሌ ኪችን ውስጥ ኢዚሪች አለ። ሁሉ ነገር ኦርጋናይዝድ ሆኖ በአየር መንገድ ነው ሁሉ ነገርና ኢዚሪቹ ምንም ነገርና በጣም ደስተኛ ሆኜ ያሳለፍኩበት ትንሽ አመት አይባልም 6 years and half ነው የሰራሁት። ግን ያው ሱፐርቫይዘር ደረጃ ደርሼ ነው የወጣሁት እና የሱፐርቫይዘር ምንትን በዚህ አጋጣሚ በጣም ለኔ ሮል ሞዴል ጄሪ አስተማሪ በጣም ነው የምንወድሽ ጄሪዬ። አመሰግናለሁ። ስላገኘሁሽ እጅግ ደስ ብሎኛል። ዛሬ እንግዲህ የተገኘነው የእናንተ ኢትዮጵያ አየር መንገድ የበረራ አስተናጋጆች እንግዲህ የተመሰረተበትን 4ኛ ዓመት ማስመልከት ነው አይደለም? የመጀመሪያሽ ነው ወይስ? የመጀመሪያዬ ነው። ስትቀላቀይ ምን ያህል ጊዜ ሰራሽ? አየር መንገድ ውስጥ 20 ዓመት ሰርቻለሁ። ፈተናው በጣም ከባድ በነበረበት ሰዓት ለመግባት እውነት ነው። ሰፈር ውስጥ ሁሉ ባንዲራ ሁሉ ይወርድልሽ ነበር ስትመጪ? በዛ በላንድ ክሩዘር በዛ ዩኒፎርም በስመ አብ ግርማ ሞገሱ ደስ ይል ነበረ። ለመሰለህ እኔ ሰፈር የነበረች አንዲት ሆስተስ ነበረች እና የሷ መኪና ሲመጣ በቃ መቼ ነው እኔም አየር መንገድ የምገባው ነበር፣ ብርቅ ነበረ እና የት ሰፈር ነበርሽ? መሳለሚያ። ኧረ ጉዴ! ጠጋ ጠጋ
እኔ ኮልፌ ነኝ። በእውነት ከመሳለሚያም ነበር ማለት ነው። እሺ 20 ዓመት በፊት የት ነው የተማርሽው? አዲስ ከተማ ትምህርት ቤት። በስመ አብ። አዲስ ከተማ እዛ እንትና ማን ነው አምባሰል ሙዚቃ ቤት ጋር ቆማችሁ? ዜድማ በዚህ ጋር ነው። በዛኛው በኩል በሁለት ሙዚቃ ቤት ማለት ቋሚ አልነበርኩም። አሁን ግን ያው ሳልፍ ሙዚቃውን አዳምጥ ነበር። እንዴት ነበር የኢትዮጵያ አየር መንገድ ስራ? ኢትዮጵያ አየር መንገድ እኔ ምን ልበል በቃ በህይወቴ ውስጥ ከትምህርት ቤት ወጥቼ ኢትዮጵያን ኤርላይንስ ነው የተማርኩት። ሞር ትምህርት ቤት ከተማርኩበት ኢትዮጵያን ኤርላይንስ ነው ሞር የተማርኩት። ለላይፍ የሚያስፈልገውን ነገር በሞላ ዲናሚት በቃ ታይም አጠቃቀምን፣ ዲሲፕሊንን፣ ከሰው ጋር እንዴት አድርገህ መነጋገር እንዳለብህ በቃ ለህይወቴ፣ ለስራዬ፣ ለሁሉ ነገር የሚጠቅመኝን ነገር በቃ አየር መንገድ ነው የተማርኩት። በጣም የምወደው ቤት ነው። ወጥቼም ሁሌም ያው አሁን እንደምታየው ነው። ወጥተንም ሁሌም አየር መንገድ ውስጣችን ነው። ከኢትዮጵያ ወጥተህ እንጀራ እየበላህ ነው አይደለም? እኛ ደግሞ ኢትዮጵያን ኤርላይንስ ወጥተን ኢትዮጵያን ኤርላይንስ ግን ውስጣችን በጣም የምንወደው መስሪያ ቤታችን በጣም እውነት ነው። አሁን የት ነው የምትኖሪው? አሁን ኢትዮጵያ ነው የምኖረው። ኖሮሽ ኢትዮጵያ ነው እና እንደ አጋጣሚ ነው የመጣሽው እዚህ? በአጋጣሚ ቬኬሽን መጥቼ ነው። ከዛ በኋላ ግን ተጋብተን ነው የመጣነው። ስለዚህ አሁን ሜምበር ሆንሽ? እንግዲህ አሁን ካስገቡኝ እናንተ ናችሁ እየፈለጉ ያሉት እንዴ? ካስገቡኝ ያው እንግዲህ ካሁን በኋላ በአመት እየጠበቅን እንመጣለን። ስለዚህ እንዴት አየሽው? በጣም ደስ ይላል። አገኘሽ የድሮ ጓደኞችሽን አብሮሽ የሰሩትን? በጣም አብረው የሰሩ ናቸው እና ኢትዮጵያን ኤርላይንስ ደስ የሚለው ደግሞ መሰለህ ከጁኒየር ጀምረህ ውጭ ስትወጣ ከስራ በኋላ ሁላችንም አንድ ላይ ነን። ሁላችንም በቃ ላይክ ፋሚሊ ነን። ወይራን አምባሳደር አውጥተህ ውጭ ሆነን ከዛ በኋላ ደግሞ ውጭ ደግሞ ስንገናኝ አንድ ላይ ነው ህይወታችን። ሾፒንግ አብረን ነው የምንሄደው፣ ምግብ አብረን ነው የምንበላው። ልክ አሁን የምታየው እንትን በመከባበር ውስጥ ግን ፍቅራችን ሁሉም ሰው በፍቅር ነው እንትን የምታደርገው እና እኔ በጣም የምወደው ቤት ነው። አሁን እንግዲህ ከአዲስ አበባ የመጣሽው በኢትዮጵያ አየር መንገድ ነው? እንደው አሁን ተስተናጋጅ ሆነሽ ስትመጪና አለሽ ላይፍ ታይም 20 ዓመት ነው የሰራሁት። አዎ። ስለዚህ ነፃ ትኬት አለ። ነፃ ትኬት አለ። ጥሩ ነው። ስለዚህ ፈለሽበት ትሄጃለሽ። ለከነ ቤተሰብ ነው? አዎ። በጣም አሪፍ። ስለዚህ አሁን እንግዲህ አሁን ከስተመር ነሽ ቁጭ ብለሽ እንግዲህ ያዝሽ ምናምን ነገር ነው። እናንተ ጊዜ በነበራችሁበት ጊዜ አለ እንደው ምን ልዩነት አየሽ? እናንተ ከነበራችሁበትና አሁን አንቺ እንደ ከስተመር ተስተናጋጅ ሆነሽ? ያው ነው ኢትዮጵያን ኤርላይንስ አሁን ደግሞ ሞር አድጓል። እኔ ከነበርኩበት ከእኔ ስወጣ 787 እና 777 ነበር። አሁን በጣም ብዙ ኤርባስ አለ። አውሮፕላኖች በጣም ተቀይረዋል። በጣም ደስ ይላል። ሰርቪሱም ቆንጆ ነው። በጣም ብዙ ሰው ነው የሚሄደው። 400 ሰው ምናምን ተጓዥ ያለው ምናምን እና ደስ ይላል ኢትዮጵያን ኤርላይንስ። ፍላጉን ራሱ ስታየው በጣም እሱማ እንኳን እናንተ ለሰራችሁበት እኛ እንኳን ለተጠቃሚዎቹ ስናየው እንዴት የሚሰማን ስሜት አለ። በጣም ደስ የሚለን ቤት ነው። ወጥተንም ደግሞ እኔ አሁን ከአየር መንገድ ወጥቼም ደግሞ ሌላ ስራ እንድሰራ ገባህ? ላይክ ድሪም አለ ሁሌም አይደል? እና ወጥቼ ሌላ ስራ እንድሰራ ነው ያደረገኝ። እኔ ከነጋዴ ፋሚሊ ነኝ። ወጥቼ ደግሞ እንደገና ወደ ኢንዱስትሪ የገባሁት። አሁን ምን እየሰራሽ ነው? ምን እየነገርሽ? አሁን ሬስቶራንት ከፍተናል። የዛሬ 5 ዓመት እኔና ጓደኛዬ ሆስተስ ጓደኛዬ አብረን ያደግነው። አሁን ክሬቭ የሚባል ሬስቶራንት አለን። የዛሬ 5 ዓመት ክሬቭ። የት ነው ክሬቭ ካፌ? አንዱ ደንበል ጋር ነው። ከደንበል ጋዜቦ አደባባይ ጋር ክሬቭ ካፌ ሜዲትራኒያን እና ኢታሊያን ሬስቶራንት ነው። አሁን ደግሞ ቁጥር 2 ደግሞ ክሬቭ ኤሊት ብለን ደግሞ አትላስ 2000 ብቻ ሴንቸሪ ላይ ከፍተናል። መጣችሁ ብታዩት በጣም ደስ ይላል። ደስ ያለን ስንመጣ በጣም ቀጥ ብለን ነው ስንመጣ ጠይቃቸው። እዚህ ውስጥ ያሉት ደግሞ ሞር ይነግሩሃል። መጥተው ያዩት ከኔ የበለጠ ማለት አዘንትን ይነግሩሃል እንዴት አይነት ሬስቶራንት እንደሆነ። ክሬቭ ሬስቶራንት፣ ክሬቭ ካፌ ኤንድ ሬስቶራንት። ክሬቭ ኤሊት ደግሞ ኤሊት ነው በቃ በጣም ሰምታችኋል። ራሱን በጣም ልትወደው የምትችለው ማለት ኢትዮጵያ ውስጥ እሱን መተን ቀምሰን አይተን ነው። እስከዛ ግን ከዚህ አካባቢ ወይም ከመላው ዓለም ላይ ወደ ኢትዮጵያ የምትገቡ እንግዲህ ኢታሊያንስ ምግብ በተለይም ደግሞ ካማራችሁ ክሬቭ ሬስቶራንት ኤንድ ካፌ፣ ክሬቭ ካፌ ኤንድ ሬስቶራንት ቁጥር 1 ጋዜቦ ጋር አለ። ክሬቭ ኤሊት ደግሞ 2000 ብቻ አትላስ ጋር አለ። በጣም ቆንጆ ሬስቶራንት፣ በጣም በቃ የምትመኩበት በእውነት ነው የምልህ።
ወደፊት ደግሞ ክሬፕ ስሪን ደግሞ እዚህ መተን እንከፍታለን ብለን እናስባለን። አይቀርም። እኛም ስንመጣ እንጎበኛችኋለን። ቴንክ ዩ ስላገኘሁሽ መንብዬ። አዲስ አበባ ስንመጣ እናገኝሻለን። በጣም ደስ መልካም። ቴንክ ዩ ደስ ብሎኛል። ቴንክ ዩ ሶ ማች። እስካሁን ግን የግሩፑን ጠቅልሎ የተናገረ አሁን ደስ እንፈልጋለን። ነብዩ እንዴት አመሻችሁ? በጣም ጥሩ። እንግዲህ ከየት እንደምጀምር አላውቅም። ታሪኬ ረጅም ነው ወይ ታሪካችን ረጅም ነው ብል ይሻላል። ከዛ በፊት ግን የተወሰኑ ማመስገን የምፈልጋቸው ሰዎች አሉ። ካፕቴን አብይ በጣም ደስ የሚለውን የህይወት ልምምድህን ስላካፈርከን እዚህ ተገኝተህ ጊዜህን ወስደህ ካለህ የህይወት ውጣ ውረድ ይህንን ጊዜህን ለእኛ ሰጥተህን እዚህ ስለተገኘህ እጅግ አርጌ አመሰግንሃለሁ። በተጨማሪም ደግሞ ሁል ጊዜ አብሮን የማይለየን ካፕቴን ቴዲ አብሮን አለ እዛ መካከላችን። ለሱም እባካችሁን አንድ ጊዜ እንድታመሰግኑልኝ እፈልጋለሁ። ጊዜውን ወስዶ ረጅም ፍላይቱን ወስዶ ጀትላጉን ተዋግቶ እዚህ አብሮን ሆኖ ስላለ እጅግ አድርገን እናመሰግናለን። እንወዳለን። ሌላው ብዙ ጊዜ አልወስድባችሁም። ያሉትን 6 ነጥቦችን አጠር አድርጌ ለማውራት ሞክራለሁ። የአየር መንገድ ልምምዴን መጨረሻ ላይ እመለስበታለሁ። እዚህ ጋር ሮል ሞዴል ያለች ርብቅዬ ስለሷ በኋላ አወራለሁ። ላይፍ ሌሰን ኤንድ ፐርሰናል ግሮዝ ሁል ጊዜ ምን እላለሁ? ላይፍ ታይም ለርነር መሆን አለብን ብዬ አስባለሁ። ሁል ጊዜ መማር አለብን። ሁል ጊዜ አዲስ ነገር ለመሞከር አንፍራ ብዬ እላለሁ። ምክንያቱም ሁል ጊዜ የምንማረው አዲስ ነገር ስንሞክር ብቻ ነው። አዲስ ነገር ደግሞ አንዴ ከሞከርነው በኋላ የቆየ ይሆናል ማለት ነው። ስለዚህ እሱ አንድ መንሰላል ይሆነናል ሌላ አዲስ ነገር ለመሞከር። ስለዚህ ሁል ጊዜ ኢንከሬጅ አደርጋቸዋለሁ አዲስ ነገር እንድትሞክሩ። በህይወቴ ውስጥ ብዙ ጊዜ ወድቄ ተነስቻለሁ። ስለዚህ መውደቅ እንዳትፈሩ። ምክንያቱም መውደቅ ነው ወደፊት የሚያወናጭፈን እና ስፕሪንግ ነው የሚሆነን ወደፊት ለመሄድ እና ሰክሰስ ሰምታይምስ ቦሪንግ ነው። ምክንያቱም በቃ እዚህ ጋር ደረስኩ አለቀ። የወደቀ ሰው ግን ብዙ የሚያወራው ነገር አለ። እንዴት እንደወደቀ፣ እንዴት እንደተሳሳተ፣ እንዴት እንደተነሳ። ስለዚህ ፌለር ለእኔ ትልቁ አስተማሪ ነው ብዬ አስባለሁ። ሰክሰስ ከሚያስተምረን ሌላ ማለት ነው። ሪሌሽንሽፕ ኤንድ ኮኔክሽን አይ ቲንክ በዚህ ላይ እኔ አም ናት ዘ ራይት ፐርሰን ቱ ቶክ አባውት። ካሪየር ኤንድ ፐርፐስ ለሚለው በህይወታችሁ ላይ ሁል ጊዜ አዲስ ነገር መመኘት። በየአመቱ የኔ ልምምድ ምንድነው? ሁል ጊዜ በልደቴ አዲስ ጎሎች ሴት አደርጋለሁ። ለሚቀጥለው አመት የማደርጋቸውን መድረስ ያለብኝን ቦታዎች እና የሚቀጥለው አመቴ ላይ ሴይ ቱ ዱ ሬሽዮ ሰራለሁ። ምን ብዬ ነበረ? ምኑን አኮምፕሊሽ አድርጌያለሁ? ለምንድን ነው የወደቅኩት? ለምንድን ነው የኛውን አኮምፕሊሽ ያደረኩት? ሮልኦቨር መሆን ያለባቸው አጀንዳዎች ካሉ ሮልኦቨር ይሆናሉ እና አይ ኢንካሬጅ ዩ ሴይ ቱ ዱ ሬሽዮ እንድትሰሩ። አንድ ነገር አረጋለሁ ካላችሁ ያላረጋችሁበት ምክንያቱ ምንድን ነው? ሴት ባኮቹ ምንድን ናቸው? ኤክስተርናል ናቸው ኢንተርናል ናቸው ወይ? ኤክስተርናል ከሆኑ አንዳንድ ፋክተሮቹን አንቲስፔት ማድረግ ሊከብድ ይችላል። ኢንተርናል ከሆኑ ግን ከራሳችን ጋር ቁጭ ብለን ተነጋግረን እንድንፈታቸው ኢንካሬጅ አደርጋቸዋለሁ ብዬ አስባለሁ። ከመጨረሻው ደግሞ ማይንድሴት ኤንድ ፐርስፔክቲቭ። ይሄ በጣም ኪ ነው ለብዙ ነገር ያለንን ማለት ነው። ፐርስፔክቲቭ ብቻ ሳይሆን ፐርሰፕሽንም ሰምታይምስ ያስፈልጋል እዚህ ላይ ማለት ነው። ፐርስፔክቲቭ ጥሩ ነው፣ ሌላ ሰው ለመረዳት ያስፈልጋል። እኔ ደግሞ የኔ ፐርሰፕሽን ደግሞ አስፈላጊም ነው። እኔ ስለኔ ያለኝ አመለካከት ምንድን ነው? ቅድም ካፕቴን አብይ ስለራሱ ሲናገር ስለራሱ ያለው ፐርሰፕሽን ነው፣ የደረሰበትን ሰክሰስ ነው። አውሮፕላን ላይ ሆኖ 43,000 ጫማ ላይ ሆኖ ከራሱ ጋር ያለው ንግግር ያ ለራሱ የሰጠው ስፕሪንግ ነው። ከዛ በኋላ 250 የመካኒኮች ስራ ፈጥሮ እነሱን ሁሉ እንዲያደርግ ያደረገለት ለራሱ ያለው ፐርሰፕሽን ነው። ማይንድ ሴትም ኪ ነው ለብዙ ነገሮች ማለት ነው። ነገሮች እንዴት ነው የምንረዳቸው? እንዴት ነው አንደርስታንድ የምናደርጋቸው? ቱሎች ከሌሉን ቱሎች በየቦታው አሉ፣ ሰፖርቶች በየቦታው አሉ። እነሱንም ማግኘት ይቻላል። በተለይ አሁን በኤአይ ጀነሬሽን እጃችን ላይ ሞስት ፓወርፉል ቱል አለን። ሁላችንም ዩቲላይዝ እንድታደርጉት ኤንካሬጅ አደርጋቸዋለሁ። የመጨረሻ ሪፍሌክሽን ኤንድ ሌጋሲ ስለ ርብቅዬ ስነሳ አውርቻለሁ እና የመጀመሪያ ሻምፔኝ አጠጣት ያስተማረችኝ ርብቅዬ ነበረች እና ያንን የሮም ፍላይት
አረሳውምና አይ ሆፕ ዲስአፖይንትድ አላረኩሽም። ይሄን ብዬ ሁላችሁንም ወዳችኋለሁ። ተዘጋጅቼ አልመጣሁኝም፣ ግን በጣም ወዳችኋለሁ። አየር መንገድ ለኔ ከረባት ከማሰር ብዙ ሰዎች ፊት ቆሜ እንድናገር ኮንፊደንሱን የሰጠኝ የኢትዮጵያ አየር መንገድ ነውና ሁልጊዜ መስሪያ ቤት ከረባት አስተሳሰሬና የኮት ማቺንግን ኮምፕሊመንት አገኛለሁና ይሄንን ኮምፕሊመንት ዝም ብሎ አልመጣም። በዛ በ6 ወር አየር መንገዱ ያስተማረኝ የግሩሚንግ ክላስ እነ ህይወቴም አሉ እዚህ ውስጥ ሜንሽን ማድረግ ይኖርብኛል። እነሱ ያስተማሩን ምን መጠቀም እንዳለብን ምን ማድረግ እንዳለብኝ እንደምታዩኝም አሁንም አላቋረጥኩኝም። ስለዚህ ይሄን ብዬ አጠቃልላለሁ። እወዳቸዋለሁ። ከዚህ በላይ ጊዜ መውሰድ አልፈልግም። እንግዲህ እዚህ ቦታ ላይ ተገኝተን የኢትዮጵያ አየር መንገድ የቀድሞ የበረራ አስተናጋጆች እንግዲህ 4ኛ ዓመት መስራት በዓላቸውን በማስመልከት እዚህ ቦታ ተገኝተን የሰራን ፕሮግራም ይሄን ይመስላል። እጅግ በጣም እንግዲህ ወደኋላ መለስ ብላችሁ የኢትዮጵያ አየር መንገድ ሲባል እንግዲህ አውሮፕላናችን አየር መንገዳችን በመላው ዓለም የሚታወቅ ነው። ባንዲራውን ተሸክሞ የሚዞር ነው። ኢትዮጵያዊነትን ሁሌ የሚገልጽ ነው። እንግዲህ እዚህ አሜሪካን ኑሯቸውን ያደረጉ የቀድሞ እንግዲህ አስተናጋጅ የነበሩት 4ኛ ዓመታቸውን አስመልክተው እንግዲህ እድር የተለያዩ ነገር በኢንቨስትመንት በተለያዩ ነገሮች እንግዲህ እየሰሩት ያሉት ነገር እንዲሁም ደግሞ ትውስታቸው ወደኋላ መለስ ብለን ከሰዎቻቸው ጋር የተጫወቱ የተዝናናን እየሳቅን የነበረበት ፕሮግራም ነው። እንግዲህ በዚህ በመላው አሜሪካ የምትኖሩ በዚህ ሙያ ውስጥ የነበራችሁ ያለፋችሁ ይህን ፕሮግራም ማታውቁ እንግዲህ ዌብሳይታቸውን እናስቀምጥላችኋለን። በዛ ላይ እንግዲህ በመግባት እንግዲህ ጆይን አድርጓቸው። በቀጣይ ዓመት ደግሞ ከዚህ ከፍ ብሎ የተሻለ ነገር ጥሩ ነገር ላይ ደግሞ ሰርተው እናያለን ተስፋ እናደርጋለን። እኛም እዚህ ቦታ ላይ ተገኝተን የሰራን ፕሮግራም ይመስላል። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም አዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል።